ሰላም እንዴት ናችሁ? ሮሜ ፖድካስት በሲዝን 3 በኤፒሶድ 2 በእንግዳ ሰዓታችን ተመልሰናል። እንግዲህ አድማጮቻችን ዛሬ ባለፈውም እንዳልናችሁ በእንግዳ ሰዓት ፕሮግራማችን ተመልሰናል ማለት ነው። ዛሬ አንድ እንግዳ ስቱዲዮአችንን ጋብዘን ሞር በደንብ ስፔሻሊ ስለ ዩዝ ኢምፓወርመንት እና እሱ የመጣባቸውን ጆርኒዎች ለመማር መተናል። ሙሉ ፖድካስቱ ፕሮባብሊ የሚሆነው ስለመማር ነው። ጆርኒዎቹን እንማራለን፣ ከውድቀቶቹ ከሰክሰሶቹ እንማራለን እና ከተለያዩ ነገሮቹ ለመማር መተናል። እኛም we are excited to record ይሄንን ኤፒሶድ። እንግዳችን ራስን ብታስተዋውቀንና በደንብ ወደ ጥያቄዎቻችን ብንገባ። እሺ፣ አመሰግናለሁ። ብሩክ አስቻለው እባላለሁ። እንደራሴ ወጣቶች ማህበር ወይም ዩዝ አሶሲዬሽን ላይ ፕሬዝዳንት ሆኜ አገለግላለሁ። እንዲሁም ደግሞ አፍሪካ ዩዝ ፎረም ሊድ አደርጋለሁ። ኦኬ፣ ዛሬ ከእንደራሴ ወጣቶች ማህበር ፕሬዝዳንት ጋር ነው ኮንቨርሴሽናችን የሚሆነው። ሌትስ ስታርት። መጀመሪያ ከእንደራሴ ውጭ የነበሩትን ታሪኮች በደንብ እናውራቸው። ከልጅነት ጀምሮ የት አካባቢ ነው የተወለድከው? እድገትህ ምን ይመስል ነበር? ምናምን የሚሉትን ነገሮች በደንብ እናውራ። ኦኬ፣ ተወልጄ ያደግኩት ባህር ዳር የሚባል ከተማ ውስጥ ነው። ውልደቴ ሙሉ እድገቴም የነበረው እዛ ነው። ያደግኩበት ሁኔታ ደግሞ ብዙ ቤተሰብ ባለበት፣ ብዙ መናገር በሚፈቀድበት፣ የተለያዩ አክቲቪቲዎች እንድሰራ ኢንከሬጅ በሚደረግበት ፋሚሊ ውስጥ ነበር። ከአንደኛ እስከ ሃይ ስኩል ድረስ ያለውን ደግሞ ባህር ዳር አካዳሚ በሚባል እስካሁን ድረስ በጣም የምወደውና ማደንቀው ትምህርት ቤት ነው የጨረስኩት። ስለዚህ አብዛኛውን ጊዜ የነበረኝ አስተዳደግ ሁኔታ ሰዎች ጋር የሚያገናኝ፣ ቤታችን የተለያዩ እንግዶች ሲመጡ ከነሱ ጋር ኤንጌጅ ማድረግ፣ ከተለያዩ ሰዎች ጋር ኮሚኒኬት ማድረግ፣ ኢትዮጵያዊን ካልሆኑ ሰዎች ጋር መጫወት፣ መሳቅ፣ እዛ ላይ ከትምህርቱ ጎን ለጎን ደግሞ እዛ ላይ በደንብ ራሴን መግለጽ እንድችል ኤክስፔሪየንስ እንዳደርግ ተፈቅዶልኝ በዛ ሁኔታ ነበር ያደግኩት። ትምህርት ቤትም እንደዛ ነበር። ብዙ ኤክስትራ ካሪኩለም አክቲቪቲዎች ነበሩ። ባህር ዳር አካዳሚ አንዱ የሚታወቀው በዛ ነበረ። የስፖርት፣ የኩኪንግ ክላሶች ነበሩ፣ የአይቲ፣ የተለያዩ ፈንም አክቲቪቲዎች፣ አት ዘ ሴም ታይም ደግሞ የሚያስተምሩ አክቲቪቲዎች። የትኛው ለአንተ በደንብ የሚመችክ ኢንቫይሮንመንቱ ስፔሻሊ ከነዚህ ውስጥ የትኛው የሚመችክ ፓርት የትኛው ነበር? እኔ አይ ቲንክ ብዙ ወደ አርት ምናምን ማደላ ይመስለኛል። አርት ላይ፣ የኮሚኒቲ ሰርቪስ ፕሮግራሞች ላይ ስፔሻሊ ኤሌመንተሪ እያለ ኢቨንቶችን ማዘጋጀት፣ ትምህርት ቤት ላይ ያሉ ኢቨንቶችን፣ ከተማሪዎች ጋር ያለውን የስቱደንት ሪሌሽንሽፕ ያሉ የተለያዩ አክቲቪቲዎች ከዛ ጋር ፎከስ የሚያደርጉ ብዙ ሰው የሚያሰባስቡ ነገሮች ላይ ፎከስ አደርግ ነበር። ኦኬ፣ አይ በጣም አሪፍ ነው። ግን እስቲ ትንሽ ባህር ዳር ምን ይመስል ነበር የሚለውን ስፔሻሊ እኛ አዲስ አበባ ውስጥ ላደግን ልጆች ነው በደንብ እዛ ያለውን ነገር አናውቅም እና ምን ብለን እናስባለን? ኦፖርቹኒቲዎች ቤዝድ ያደረጉት አዲስ አበባ ውስጥ ነው። ሪሊ ደግሞ ትምህርት ቤቶችንም ስናይ ምናምን ከዛም ስንወጣ ኦፖርቹኒቲዎች ቤዝድ የሚያደርጉት አዲስ አበባ ብቻ ነው ምናምን የሚል አስተሳሰብ አለ እና ያው የትምህርት ቤት ኮሚኒቲው እንዳለ ሆኖ ሁሉም ቦታ ይኖራል። የሆነ ክበብ ክበብ ምናምኖች ይኖራሉና አንተ ጋር ስፔሻሊ ሰፈሮች፣ ጎረቤቶች ስፔሻሊ እነዛ ናቸው ኢንፍሉዌንሻል የሚሆኑት ለብዙ ሰዎች አካባቢያቸውን ነው የሚመስሉት ይባላል አይደል? ያንተ ኮሚኒቲ ምን አይነት ኮሚኒቲ ነበረ ምናምን የሚሉት ነገሮች? ያ እንግዲህ ባህር ዳር ማደግ ወይ ከአዲስ አበባ ውጭ ማደግ እንዳልከው የተለያዩ ኦፖርቹኒቲዎች ብዙ አቬሌብል ላይሆኑ ይችላሉ። እንደሚታወቀው ደግሞ
ብዙ ጊዜ ዋና ከተማ ላይ ነው ብዙ አክሰስ ነገሮች የምናገኝበት ያለበት። ግን አይ ቲንክ እኔ እድለኛ ነኝ ብዬ የማስበው ሞር ከቤተሰብ ጋር ነው የነበረው ኢንጌጅመንት። ከቤተሰብ ውጭ ደግሞ ትምህርት ቤት ነው። ትምህርት ቤቱ በጣም ትልቅ ፕራይቬት ስኩል የነበረው ብዙ ላይፍ የነበረው ቤተሰብና ትምህርት ቤት ጋር ነበር። ከዛ ውጭ ግን ያደኩበት ኮሚኒቲ በጣም ሶሻል ኖርምስ ያለው ካልቸራል ቫልዩ ያለው ሰዎችን ማክበር፣ ቤተሰብን ማገልገል ኮር የሚባሉ ኢቲካል የሆኑ ቫልዩዎችን ኢንፍሉዌንስ አድርጎኛል። ከቤተሰብም ባሻገር ያለው ያ ነበር እና አይ ቲንክ እኔ በጣም ግሬትፉል ነኝ እዛ ማደጌ። የተለያዩ ኢቲካል ቫልዩዎችን እንዳውቅ፣ ካልቸር እንዳውቅ at the same time ደግሞ እንዳልኩ የተማርኩበት ትምህርት ቤት ስቲል አሁንም አፕሪሺየት ማድረገው የምወደው ትምህርት ቤት ነው። ምክንያቱም ለብዙ ነገር ኤክስፖዝ የሚያደርግ ኢንቫይሮንመንት ነበረው። ከውጭ እንግዶች ይመጡ ነበረ፣ ከነጮች ጋር ሳመር ክላሶች ነበሩ። at the same time እኛም ደግሞ ኤክስትራ ካሪኩለም አክቲቪቲ ላይ የተለያዩ ስራዎችን እንሰራለን። so it's just ውስጥ ላይ ሆኖ ግን አውት ኦፍ ዘ ቦክስ እንድታስብ ያግዛል፣ ይረዳል። ያ ደግሞ ሞር ማይንድ እንድታሰፋ ሰፋ ያለ እይታ እንዲኖር በጣም ያግዛል። ስለዚህ የትምህርት ቤቱና የዛ አንድ ላይ ግንኙነት እኔም በጣም ብዙ ኦፖርቹኒቲዎች እንዳገኝ አድርጎኛል በዛው በነበርኩበት ጊዜ። ኢንፍሉዌንሶቹ ከትምህርት ቤትም ከፋሚሊ ምናምን ጀምር ነበር። ኤግዛክትሊ ያ ማንም ሰው አይ ቲንክ እኔ እንደዛ ነው ብዬ የማስበው። ይባላል አይደል የዋለው ከሌለ የለም የሚባለው። ያደግንበት ፋሚሊ ኢንቫይሮንመንት ማተርስ ሎት። አት ዘ ሴም ታይም ደግሞ ትምህርት ቤት የስኩል ላይፋችንን በጣም የሚያተኩረው ኢንፍሉዌንስ ያደርጋል ብዬ አስባለሁ። ምናልባት ትምህርት ቤት ውስጥ የነበሩክ ጆርኒዎች እንዴት ይመስሉ ነበር? ምን ቅድም ነግረኸኛል ያሉትን ነገሮች፣ ግን ጆርኒ ምን ይመስል ነበር? ምን ላይ ትሰራ ነበር? አክቲቭሊ የምትሳተፍባቸው እንትኖች ምን ይመስሉ ነበረ? ስፔሻሊ ያው ከሊደርሺፕ ጋር ስናያይዘው ከዛም ከትናንሽ ነገሮች ናቸው አብዛኞቹ ነገር የሚጀምሩት እና ኢንቮልቭ የምታደርግባቸው ምናምን ይሆናል። ለምሳሌ ቻሪቲም ሊሆን ይችላል፣ ደግሞ ሙዚቃ ምናምን የሚከፍቱበት ክፍል ሚውዚክ ክላስም ብቻ ኢንቮልቭ የምታደርግባቸው ሊድ ያረካቸው ምናምን ምን ይመስሉ ነበር? ኤሌመንተሪ ላይ በጣም እዚህ ላይ አክቲቭ ነበርኩ። ሃይስኩልም ላይ እስከ ተወሰነ ጊዜ ወደዚህ እስከምንመጣ በጣም ብዙ የነበረው ቅድም እንዳልኩ ከአርት ክለብ ላይ ሊድ ማድረግ፣ ኢንቮልቭ ማድረግ፣ ከዛ ውጭ ኮሚኒቲ ሰርቪሶች ላይ ደግሞ ኢንጌጅ ማድረግ፣ የቢዲኤ ሴቭ ላይፍ ስኩል ክለብ ነበረ። እዛ ቫይስ ፕሬዚዳንት መሆን፣ የተለያዩ ታይትሎች እየተሰጠን፣ ሳይንስ ክለብ ኢትስ ጀስት ምንድነው እኔ ኤክስፖዠሩን ስለምፈልግ ከዛ ውጭ ሆኖ ኢንጌጅ የሚያደርግ ነገር ሁሉ ከትምህርት ውጭ ላይ አለው ኤክስትራ ካሪኩለም እና እኔም ኢንካሬጅ አደርጋለሁ። አሁንም ትምህርት ቤት ላይ ያሉ ልጆች ትምህርት አንድ ነገር ነው፣ ግን ተማሪ ትምህርት ላይ ብቻ መሆን የለበትም እያስባሉ ሌሎች ስኪሎችንም አኳየር ማድረግ፣ ኮሚኒኬሽን ስኪል፣ ሰዎች ጋር ያለ ሶሻል ስኪሎች አሉ፣ ሶፍት ስኪሎች አሉ። እሱ ትምህርት ቤት ላይ ዴቨሎፕ መሆን አለበት። እሱ ለፊውቸር ላይፍም ስለሚጠቀም እኔ ያ በጣም ጠቅሞኛል እና ቅድም እንዳልኩ የአርት ክለቦች፣ የኮሚኒቲ ቻሪቲ ክለቦች እና የተለያዩ አሁን እነዚህ ነው የማስታውሳቸው። ምን ልል ነበረ ጠፋብኝ ታውቃለህ? እሺ ስለ ፐርፐዝ እናውራ። ይሄ ፐርፐዝ ይሄ ነው ምናምን ብለህ ያገኘበት ሜቢ ሃይ ስኩል ሊሆን ይችላል፣ የትም ሊሆን ይችላል። ግን የኔ ሪሊ ፐርፐዝ ሊድ ማድረግ ነው ወይ ኦርጋናይዜሽን ሊድ ማድረግ ነው ወይ ሰው ሊድ ማድረግ ነው ወይ ኮሚቴዎችን አሰባስቦ የሆነ ኢንቮልቭመንት ማምጣት ነው ወይ የሆነ ሙቭመንትን ማምጣት ሊሆን ይችላል። እና ያ ፐርፐዝ ይሄ ነው ብለህ ፊገር አውት ያረክበት ጊዜ እነዛ ሞመንቶች ምን ይመስሉ ነበረ? እንዴት አገኘው? ያኔ ፐርፐዝ ይሄ ነው ብለህ ያገኘበት ጊዜ ምን ይመስል ነበር? I think it was 2009
ሃይ ስኩል እያለሁ የመጀመሪያው የሃይ ስኩል ይር ላይ ነውና እዛ ላይ አንድ ነገር ለማግኘት መጀመሪያ ጥያቄ ያስፈልጋል አይደል? ምን እንደምናገኝ ለማወቅ we have to make question መልስ እንፈልጋለን። ግን ለየትኛው ጥያቄ ነው መልስ የምንፈልገው የሚለው ብዙ ጊዜ አሁንም ብዙ ጊዜ ያለው ወጣቶች ጋር ብዙ ስለምሰራ እንትን እንፈልጋለሁ፣ እንትን መሄድ እፈልጋለሁ፣ ሀብታም መሆን እፈልጋለሁ። እሱ መልስ ነው። ግን ጥያቄው ለየትኛው ነው ያን ፊድ የምናደርገው ፐርፐዝ ከዛ ጋር ስለሚያያዝ አላማ የማድረግ ምክንያት ስለሆነ እኔ 9ኛ ክፍል እያለሁ ነው አስታውሳለሁ። ሌሎች ብዙ ህልሞች ነበሩ መስራት እንፈልገው፣ ግን ዋይ የሚለውን ነገር ማግኘት አልቻልኩም መልሱን። ለምንድን ነው እነዛን ነገሮችን ማድረግ? ታዋቂ ሰው መሆን እፈልጋለሁ፣ ኢንፍሉዌንሻል ሰው መሆን እፈልግ ነበር። ዓለም ላይ ትራቨል የሚያደርግ ሰው አሉ። እስካሁን በፊት የጻፍኳቸው የተለያዩ ስቶሪዎችን ነው። ግን ምክንያቱ ምን እንደሆነ ስትጠየቅ መመለስ ካልቻልክ የሆነ ሚሲንግ ፓርት አለ ትላለህ። ፐርፐዝ ኢትስ ኦል አባውት ኖዊንግ ዋይ ዩ ዱ ማለት ነው። እና በዛ ጊዜ ነው እኔም እነዚህ ጥያቄዎች ሲመጡ ትምህርቱን እየተማርኩት አት ዘ ሴም ታይም ግን ከትምህርት ውጭ ያለኝ ጊዜ ይህን ጥያቄ መልስ የሚሆነኝን ነገር በመፈለግ ውስጥ ማሳለፍ ጀመርኩ ማለት ነው። ያ ሁል ጊዜ ደግሞ አንድ ዕቃ ፕሮዳክት አጠቃቀሙ ካልገባን ሰሪው ጋር ነው መሄድ ያለብንና እኔም መንፈሳዊ ነገሮች ኢንቮልቭ በማድረግ በጸሎት እግዚአብሔር ቃል በማንበብ at the same time ደግሞ በፊት ሕፃን እያለሁ ማደርጋቸው ነገሮች ምን እንደነበሩ፣ ምን የሚያስደስተኝ በጣም የምወዳቸው ነገሮች ምን እንደነበሩ ፎከስ ማድረግ ጀመርኩ ማለት ነው። በዛ ጃርኒ ነው 2009 ሳመር ላይ ይሄ ነገር እንደ ኢንላይትመንት ነው የማስበው መጣ ማለት ነው። ያና በቃ ሊደርሺፕ ያኔ ነው የወሰንኩት ራሱ መማሩን ትምህርት ኢንተርናሽናል ሪሌሽንስ ነው መማረው። እዚህ ሀገር ከሌለ ግን ውጭ ማለው ብዬ ያ ጊዜ ነበር። ያ ፐርፐዝክ ማለት ሊደርሺፕ ያኔ ነው ብለህ ፊገር አውት ካረክ በኋላ የቱ ጋር ጀመርከው? ማለት ሊደርሺፕ ስራህን የቱ ጋር ጀመርከው? ለምሳሌ የሆነ ኢኒሺዬቲቭ ሊሆን ይችላል፣ የሆነ ትምህርት ቤት ውስጥ ሊሆን ይችላል። ብቻ የቱ ጋር ጀመርከው? ብዙ ጊዜ አናስተውለውም እንጂ ብዙ ጊዜ የምናደርገው ነገር የዓላማችን ምን እንደሆነ መልስ ነው። ለምሳሌ ልጆች እያለን ፊት ወንበር መቀመጥ፣ ሰዎች ጋር ቆሞ መናገር፣ እነዚህ የምናደርጋቸው ነገሮች ሁሉ እኛ ባይገባንም ግን የተሰጠን ነገር ያ እንደሆነ ያስታውቃል። ቆይቷል ከተጀመረ። ያኔ ግን ኮንሺየስ ነው የሆንኩት the reason why I'm doing this እነዚህ ነገሮች ለዚህ ዓላማ ሰዎችን መምራት፣ ወደፊት ሰዎችን መውሰድ የሚለው። ስለዚህ ሊደርሺፕ ወደኋላ ስመለስ የተለያዩ ክለቦች ላይ እኔ ነበርኩ ሊደር። ቤተሰብ ላይ ቤተሰብ ሁሉ ቁጭ ብሎ እኔ ነኝ ማዝናናው። ሰፈር ልጆች በሙሉ እኔ ነኝ ሰብስቤ ማስጠናው ነው። it's already started። ግን አለማወቅና ይሄ ነው ፐርፐዝ ብሎ በዛ አለመሄድ እኔ ነበር። ስለዚህ በቃ 2009 ላይ ሃይ ስኩል እያለሁ ዲስከቨር ሳደርግ ሞር በፊቶቹን ነገሮች ላይ አዳዲስ ነገሮችን ስኪሎችን ለመጨመር እና ወደፊት ያለኝን የኤዱኬሽናል ፓዝ ደግሞ ምን መምሰል አለበት የሚለውን ዲዛይን ማድረግ ጀመርኩ። እንዳልኩ ኢንተርናሽናል ሪሌሽን ነው መማረው ዩኒቨርሲቲ ስገባ ብዬ ያኔ ነበር የወሰንኩ። ሃይ ስኩልም ላይ ሶሻል ስተዲስ ነው ማጠናው ብዬ ወሰንኩ። እና ጓደኞቼ ምናምን ስናግራቸው እንደዚህ ባዮሎጂ እንደዚህ ታመጣ ውጤት እንደዚህ ያለ፣ ግን it's all about you አንተ ጋር ውስጥ የሚነግርና ውስጥ የምታውቀው ነው። ሁሌ እኔ እንደዛ ላለው ሁላችንም ውስጣችን ላይ ያለውን ሁሉም ሰው ያለ ጊፍት ወደዚህ ምድር ስላልመጣ ማለት it's all about ጊፍቱን ማወቅ ብቻ ነው እንጂ ሰጪው ሳይሰጥ ቀርቶ አይደለምና ከ2009 እንደዛ ከሆነ በኋላ ሃይ ስኩል ላይ የስቱደንት ካውንስል ለመጀመሪያ ጊዜኛ ትምህርት ቤት አቋቋምኩ። ያው it's all about leadership አይደለም፣ ተማሪዎችን ሊድ ማድረግ ስለሆነ ስቱደንት ካውንስል እንዲሁም ደግሞ የተለያዩ ክለቦች ዩኤን ክለብ ምናምን የመሳሰሉትን ወደፊት መቀጠል ተጀመረ ማለት ነው። ባይዞይ ናውላል ዝም ብሎ ነው ሃይ ምናምን እንኳን ይባላል። መግቢያው
ሰጠኝ እኮ ግባው አሁን ግባው አለው በቃ ያው እየሰማሁ ነበር። የምጠይቀው ጥያቄ አለ። ተቆጣጠርኩት። እድል መሰጠት አለበት ለሱ። ብዙ ነገሮች ያው ኢንቮልቭመንት ከትምህርት ቤት ይጀምራል እና ከዛ በኋላ እንዴት ሙቭ አደረግ ከአዲስ አበባ? እዛም የነበሩት ኢንጌጅመንቶች እንዴት ነበሩ? ለምሳሌ ሊድ ስታደርግባቸው የነበሩት ኦርጋናይዜሽኖች ጋር ምን ስራዎች ስትሰሩ ነበረ? ባህር ዳር ውስጥ ደግሞ ምን ፊገር አውት አደረጋችሁ? ሪሊ እኛ ሊድ ማድረግ የምንችለው ነገር መለወጥ የምንችለው ነገር ስፔሻሊ ትምህርት ቤት ውስጥ ካለ ማለት ነው። እና ምን ነበረ ኢንጌጅ ስታደርጉ የነበረው ከተማሪዎች ጋርም ከየትኛው እንትን ጋር ምን ነበረ ስትሰሩ የነበረው መጀመሪያ ላይ? ያ እንደዛ ከሆነ በኋላ እንዳልኩ የመጀመሪያውን የባህር ዳር አካዳሚ የስቱደንት ካውንስል የሚለው ተቋቋመ። ያ ኢትስ ቤዚካሊ ተማሪዎች በኤሌክሽን ምናምን የተማሪዎች ፕሬዚዳንት እንደሚባለው አሁን ላይ ዩኒቨርሲቲ ላይ ምናምን እንዳለው ሃይስኩል ላይ መጥቶ ተማሪዎች የሚፈልጉትን ነገር እንዲሆን የተለያዩ ስራዎችን እንዲሰሩ ለማድረግ ማለት ነው። በዛ መሰረት ያ ተጀመረ። ሰዎች ተመረጡ ምናምን። ከዛ በቃ የተለያዩ ስራዎችን መስራት ጀመርን። የቻሪቲ ስራዎችን መስራት፣ ውጤታቸው ዝቅተኛ የሆኑ ተማሪዎችን ሰፖርት ማድረግ፣ መምህራኖች ጋር ችግር ሲፈጠር ወደኛ ይመጣና ሶልቭ ማድረግ ምናምን። በቃ ወደ ዋናው ስራ ነው የተገባ። ያ መካሄድ ተጀመረ። ብዙ አልቆየውም ሃይስኩል። ያን ከተቋቋመ አመት ምናምን በኋላ ወደዚህ ሙቭ አደረግን። ወደዚህም ስንመጣ ያ ነገር ያው እንግዲህ አላማ አንድ ነው። ባይዘዌ በየቦታው በየፌርማታው አንቀይርም። ብዙ ጊዜ አሁንም ስለማይ ነው ሶሻል ሚዲያ ላይ በቃ የኔ አላማ ይሄ ነው እንደዚህ ማድረግ ነው ሰው ብሎ ይጀምርና የሆነ ቦታ ደግሞ ሌላ ነገር ሲያደርግ ታየዋለህ። እንደዛ አይነት ፐርፐዝ ላይፍ ታይም የሆነ ጆርኒ ነው። አንዴ ነው ዲስከቨር የሚደረገው፣ በየቦታው ዲስከቨር አታደርገው። ያን ልታሻሽለው ልታውቀው ትችላለህ እንጂ። ስለዚህ እዚህም ከመጣው በኋላ ጀስት ፕሮሲድ በዛ ስራ ኢንጌጅመንቶች ሃይ ስኩል ላይ እዚህ ነው ዩኤን ክለብ ለመጀመሪያ ጊዜ የገባሁበት ትምህርት ቤት ያቋቋምኩት። ለተማሪዎች የተለያዩ ስልጠናዎችን መስጠት ምናምን የተለያዩ ከዛ ጋር የተገናኙ አክቲቪቲዎችን ጀመርን። it was very good። በዛ መንገድ ነበር ሄደው። ባህር ዳር እያለህ አንድ ኦርጋናይዜሽን ከጓደኞች ጋር መስረታ ነበረ። ለምን እሱ እንዳለፈው አላውቅም፣ ግን ሌስቶ ካወት ስለሱ እንዴት ሀሳቡ መጣ ምናምን የሚሉትን ነገሮች ማለት ነው። ያ እዛ እንዳልኩ ከዛ በኋላ ነበር። የት እንዳገኛችሁት ያው በኋላ መታወቅ አለበት። ግን it's all about NGO ነበረ። NGO ሆኖ ምንድነው ዋና ዓላማ ወጣቶችን ከፐርፐስ ጋር የተገናኘ ነው። ፐርሰናሊ ዲቨሎፕ እንዲሆኑ ፕላስ ደግሞ የሊደርሺፕ ስኪላቸውን መጨመር እንዲችሉ ነበር። ጓደኞቼ ጋር ሆነን ነበር የጀመርነው። በጣም ጥሩ እየሄደ ነበር። ስሙ ምንድነው? ስሙ ሰቨን ብራዘር ይባላል። ለምን አላችሁት ሰቨን ብራዘር የተባለው? ያው እኛም የብራዘርሁድ አይነት ፖይንት ስፒሪት እንዲኖረው ነው። ግን ዋናው ፖይንት ፊውቸር ላይ ያው ሰቨን ኮንቲነንት ስላለ ብለን ነው ሰቨን ብራዘር ያለ። ሶ ኢትስ ኦል አባውት ኢንተርናሽናል የሆኑ ነገር ግን ከሎካል ጋር አንድ ላይ አገናኝቶ ለመስራት ነበር። ሰቨን ብራዘር ኔትወርክ ነበር የሚባለው። ሌሎችም ሰዎች ኢንቮልቭ እንዲያደርጉ ማለት ነው። ሶ እዛ ላይ ግን የተለያዩ ስልጠናዎችን እንሰጥ ነበር። ፕሮግራሞችን ሆስት እናደርግ ነበር። ጀስት ከተለያዩ ሰዎች ሳፖርት እያገኛል። ከሆቴሎች ጋር እንሰራ ነበር። ሜየር ኦፊስ የባህር ዳር የነበረው ጋር ያ ግን ያው ከትምህርት ጋር መሄድ ስላልቻለ ትንሽ አቀዝቅዘው ተባልኩ። ቤትና አቀዘቀዙኝ ትንሽ። ስፔሻሊ አሁን እንደውም ብዙ ጊዜ ፋሚሊ ሰፖርት የሚያደርጋቸው ነገሮች ይኖራሉ፣ ማያደርጋቸው ነገሮች አሉና ምን ይመስል ነበር ቤት? ቀደም ነገርኛል ያንተ ያለበትን ነገር ሰፖርት እንደሚያደርጉ፣ ግን ስፔሻሊ እነዚህ ቦታዎች ጋር እንትኖቹን ስትይዝ ነው በቃ ወይ የሆነ ነገሩን
ትተዋለህ? እንዴት ማኔጅ ስታደርገው ነበረ እነሱን ስፔሻሊ ከነበሩ ኢንጌጅመንቶች ጋር እና ፋሚሊስ ደግሞ ሪሊ ሰፖርት እያደረገህ ነበር ወይስ አንተ ልጅ አታርፍም ምናምን ነገር እያሉ ነበረ? ትምህርት አይሻልም ምናምን እያሉ ነበር ወይስ ሪሊ ሰፖርት እያደረጉ ነበር? ሁለቱንም ነበር የሚያደርጉት። ሰፖርት የሚያደርጉ ነበር። አት ዘ ሴም ታይም ደግሞ ትምህርቴ ላይ ፎከስ ማድረግ ስለነበረብኝ ያው እንደ ማንኛውም ቤተሰብ ደግሞ ትምህርትን በአግባቡ ተማር። ምክንያቱም ያ በጣም ጊዜ ይፈልጋል። ሰዎችን ማናገር፣ ድርጅቶችን ማውራት፣ እኛ ከራሳችን ኪስ ከምናገኘው ትንሽ ገንዘብ ከቤተሰብ ከምን የሚሰጠን ነበር የምናደርገው። ሶ ያ በጣም ትንሽ ይከብድ ነበር ጊዜም ማኔጅ ማድረግ። ደግሞ ጀስት አምቢሽን እና ፓሽን ብቻ ስለነበር እንዴት ማኔጅ ማድረግ እንዳለባት አታውቀውም። ሶ እዛ ጋር ትንሽ ችግሮች ነበሩት። ብዙ ርቀት መሄድ አልቻለም። እንዲቆይ ተደረገ፣ ወደ ትምህርት ፎከስ እንዳደርግ በማሰብ ማለት ነው። ሶ አብረው ኮፋውንድ ያደረጉት ልጆች ጋር ስቲል ኢንጌጅ ታደርጋላችሁ ወይስ እነሱ በዛው ቀጠሉ? ወይስ አንተ ያው ሊድ እያደረከው እንደነበረ ነው ግን ቀጠለ ወይስ እነሱም በሌሎች ኢንጌጅመንቶች ምናምን ቀጠሉ? ያ ቲሞ ስቲል አሁንም አለ። ፐርሰናሊ ኢንጌጅ እናደርጋለን፣ ግን እንደ ኦርጋናይዜሽን መቀጠል ከባድ ሆነ። አንድ ነገር ስታደርግ ያው ብዙ ነገር ነው ዲማንድ የሚያደርገው፣ ሳፖርት፣ ፋይናንስ፣ የተለያዩ ብዙ ነገሮች እና ብዙ ያ ነገር ሰስቴን አላደረገም ነበር። ግን ስቲል ኢንጌጅመንት ያው ጓደኛሞች ስለሆነ ነው። ኦኬ ሶ ስንተኛ ጊዜ ላይ አይ ሚን ስንተኛ ክፍል እያለህ ነው አዲስ አበባ ሙቪ ያደረከው? እሱን ነገር እስቲ በደንብ ሃይ ስኩል ፕሪፕ ላይ ማለት ነው 11 ማለት ኤግዛክትሊ ፕሪፓራቶሪ ላይ ነው ሙቪ ያደረኩት። ሶሻል ሳይንስ መማር ስለነበረብኝ ወደ ሶሻል ሳይንስ ነው ጆይን ያደረኩት። እንዳልኩት በቃ ያ ውሳኔ ስለነበር ሙሉ በሙሉ ወደ ሶሻል ሳይንስ ዲፓርትመንት ነበር ጆይን ያደረኩት እንደመጣው። ሶ ያ ቀደም ብለህን አለ አይደል ስለ ፕሪፕ ኢንጌጅመንቶች የሚዩኤን ምናምን እዛ ነው ያ ዩኤን ክለብ ነው የሚባለው፣ ዩናይትድ ኔሽንስ ክለብ። ኒውዮርክ ላይ ፍሬንድሺፕ አምባሳደርስ ፋውንዴሽን የሚባል አንድ ትልቅ ኦርጋናይዜሽን አለ። ከእነሱ ጋር ኢንጌጅመንት ስለነበረን ለምን ይሄ ነገር በትምህርት ቤት አይሰራም በሚለው ዩኤን ክለብ ተብሎ ተቋቋመ። ሶ የዛ ክለብ ዋና ዓላማው ደግሞ የተለያዩ ፕሮግራሞችን ከዩኤን ሰስተይነብል ዴቨሎፕመንት ጎል አንጻር ለተማሪዎች ማሳወቅ፣ ሚቲንጎችን ማድረግ እና ደግሞ ሌሎች ፕሮግራሞችን ከሀገር ውጭ ያሉትን እንዲሳተፉ ሳፖርት ማድረግ ነው ሀሳቡ የነበረው። የተሳተፋችሁባቸው ፕሮግራሞች ነበሩ ያኔ? አንድ ፕሮግራም ነበረ፣ ግን አንፎርቹኔትሊ በአንዳንድ ሾዎች አልሆነም ነበር። አንድ ፕሮግራም ነበረ ቅድም ያልኩ ተቋም ያዘጋጀው ኒውዮርክ ላይ። እዛ ላይ ፐርሰናል ነበር ኢንቪቴሽኑ፣ ግን በክለብ ሌሎችም ሰዎች እንዲሄዱ ለማድረግ ተሞክሮ ነበር። ግን በአንዳንድ ሁኔታዎች ምክንያት ብዙ መቀጠል አልቻለም ነበር። ኦልሞስት ብዙ ፕሮሰስ ከሄደ በኋላ ሶ አፍተር ዛት ያው ግቢ ጆይን አደረግ እንዳልከው ኢንተርናሽናል ሪሌሽን ምናምን ጀመርክና ሶ ወደ እንደራሴ የመጣኸው እንዴት ነበረ? ሶ መጀመሪያ ከጥንስሱ እስከ እንዴት ነበረ ጉዞ? ከዛ እንዳልኩ ያ ነገር በጣም በቃ አንድን ነገር ደግሞ ካወቅከው በኋላ ባይዘዌ ኦሪጂናል መሆኑ የሚታወቀው ለመቀጠል ያለህ አቅም ነው። አንድ ነገር ጀመረህ እንድትቀጥል የሚያደርገው ኦሪጂናሊቲ ሲኖር ነው። ሰዎች ሲሰሩት አይተህ ከሰራ ወይ የሆነ ነገር ቪዲዮዎች ስክሮል አድርገህ ያገኘው አይዲያ ከሆነ ብዙ የሚያስኬድ አይመስለኝም እኔ እንዳየሁት። ግን ኦሪጂናል ሲሆን you gonna have a power፣ ያን ነገር ኢነርጂ አለና ሶ ከሃይ ስኩል በኋላ እንዳልኩት ግሎባል ስተዲስ ጆይን አደረኩ ፕራይቬት ኮሌጅ ላይ። ሶ ያን ጆይን ካደረኩ በኋላ ኖ ማል ላይ ነው 12 ማትሪክ ፈተና አለ አይደለ ኤግዚት። ሶ እዛ ላይ ነው እንደራሴ
ጅማሬ የተነሳው ማለት ነው። ሶ አይዲያው ወደ እኔ መምጣት ከጀመረ በኋላ ቀጥታ ወደ ስራ ነበር የተገባው። ላይሰንስ ማውጣት በጣም ብዙ ሂደት አለው እንጂ እሱም ብዙ አላውቀውም ነበር። ግን በቃ እንዳልኩ ነው፣ ያ ነገር ፐርፐስ ከሆነ ምንም ማድረግ አይቻልም። ማንም ሰው ረዳ አልረዳ፣ ገንዘብ አገኘ አላገኘ፣ ያ በምትሰራው ስራ አንደኛ የውስጥ ሳቲስፋክሽን አለ፣ ሁለተኛ ደግሞ እንድትሰራ የሚረዳ ናቹራልም ሱፐር ናቹራልም ኢነርጂ አለ። ሶ ያ 12ኛ ክፍል ማትሪክ የተወሰነ ጊዜ ተራዝሞ ነበር። ከጓደኛዬ ጋር ሆነን ጀመርነው። ላይሰንስ መውጣት ጀመረ። በቃ ወደፊት መቀጠል ተጀመረ ማለት ነው። ግን ከዛ በፊት ስሙን እንዴት አወጣችሁት ምናምን ነገር? ስሙ ብዙ ሰው ይጠይቀናል። እኛም እስካሁን አልገባንም እንዴት እንዳወጣ ነው። ጀስት በቃ እኛ ላይ መጣና ዋና ዓላማው ሐሳቡ የተነሳው ምንድነው እንዲደረግ ጎልደን ሩል ይለዋል። ዩኤንም ላይ የተለያዩ ቦታዎችም ላይ አለ አይደለ? እንዲደረግልህ የምትፈልገውን ሰው እንዲያደርግልህ የምትፈልገውን ነገር እንደራስህ ሌላው ሰው ማድረግ ማለት ነው። ሶ ያ ከዛ አስፓየር የተደረገ ነው። ሁላችንም ወጣቶች ስንሆን የምንፈልጋቸው ነገሮች አሉ። ይሄን ማድረግ ይሄን ግን on behalf of them ልክ እኔ እንደምፈልገው ልክ ለዛኛው ሰው እንደሱ ሁኜ ምሳራው ማደርገው ነገር ማለት ነው። እንደራሴ ማለት ፕላስ ደግሞ በጣም ትልቅ ወርድ ነው በኢትዮጵያ ሊትሬቸር። በድሮም በአሁንም ፓወርፉል የሆነ ቃል ነው። በቃ እሱ እኮ እንደራሴ ነው ይባላል። እሱ እኮ እንትና ምን ማለት ነው? ያ ሰው ሊያደርግ የሚፈልገውን ነገር ያ ሰው ልክ እንደሱ ሆኖ ያደርጋል። ሶ መልካምነት፣ በጎነት፣ ፍቅር ብዙ ነገሮችን በውስጡ ይይዛል ማለት ነው። ሶ ያ እንደዛ ነበር። ሶ ዩኒቨርሲቲ ጆይን ስታደርግ ግን ከዛ በፊት ዩኒቨርሲቲ የት ነበር የደረሰክ? ምንም ልታልፈው ያልቻልክ? ሶ ውጤት ላይ ባህር ዳር ዩኒቨርሲቲ ነበር። ሰርፕራይዚንግሊ ሁለተኛ ምርጫዬ ነበር። አንደኛ አዲስ አበባ ነበር፣ ሁለተኛ ባህር ዳር ነበር። ሶ ሁለተኛ ደረሰ። ከዛ ግን ቤተሰብ ፈልጎ ነበር። ያው እዛም ያደክበት ቦታ አንተም ትፈልገዋለህ። ግን ደግሞ እዚህ መቆየት የነበረብኝ ነገር ነበር። ምክንያቱም እንደራሴ እየተጀመረ ነበር። ስለዚህ ከዛ ሪዝን አንጻር እኔ እዛ እንደማልሄድ አሳወቅኩ እና እዚህ ትምህርቱን እንደምማር ማለት ነው። ያው ቀላል ነበር። ሚትሮዝ በጣም ፋይት ነበረው። ግን ያው ቴክኒክሊ ምንድነው መሰለህ የኛ ቤተሰቦች የነሱ ጊዜ የነበረ ትልቁ አቺቭመንት ዩኒቨርሲቲ ጆይን ማድረግ ነበርና በጣም ፑሽ ያደርጉሃል። ኢቭን ሁላ አንተም ፍቃደኛም ባትሆን ይሄ ህልም አለኝ እንዲህ ያለኝ ምናምን ብትሉላ ለነሱ ግን ትልቅ ሰክሰስ ያ ነው። ደግሞ ማህበረሰቡም ያስገድዳቸዋል። ለምሳሌ ያንተ ጎረቤት መጥቶ በጣም ኢንፍሉዌንሻል ነው ብዙ ነገር። ጎረቤትክ እናንተ ቤት ላይ በጣም ኢንፍሉዌንሻል ይሆናል አንድ በሀሳብ ብቻ ማለት ነው። ለምሳሌ አልሄድም አለ፣ በቃ ጀስት የአንድ ሰው ሀሳብ ሳይቀበሉ አልሄድም አለ ከሆነ ለምን እንዲህ ሀገር እኮ የዚህ ሀገር እንዲህ ያለው ሲሉ ሪሊ ደግሞ ቤተሰብ የሚሰማው አንተን ሳይሆን አጠገቡ ያለውን ማህበረሰብ ነው። ድሮም ደግሞ ትክክሉም መጥፎም እየተባለን የመጣ ነው ጎረቤት ወይ ማህበረሰቡ ጀጅ ያደረገው ነገር ነው። ኢቨን ሁላ ያንን ባይቃወሙክ ምናምን ሁላ የሚገርም ነገር አይደለም። ዩኒቨርሲቲ ካልገባክ ምናምን ቢሉ ማለት ነው። እንዴት ነበር ግን ማለት እንዴት ቻልከው ያን ጊዜ? ምክንያቱም በጣም ነው ፑሽ እኔም ስለማውቀው ማለት ነው ራሴ እና እንዴት ነበር ያለፍከው? ከዛስ በኋላ እነሱ እንዴት አክሰፕት አደረጉት ምናምን ነገር? በጣም ከባድ ነበር። እግዚአብሔር ረድቶኝ ብል ይሻለኛል። ምክንያቱም ኢንዲድ እግዚአብሔር ረድቶኝ ነው። ግን አት ዘ ሴም ታይም ደግሞ አንተ የምትቆይበት ዓላማ ቀደም እንዳልኩ ያው ብዙ ፐርፐዝ የሚለውን ቃል ወደዋለሁ እጠቀማለሁ እና እሱ ማተር ያደርጋል። ለምንድን ነው እዚህ የምትቀረው የሚል ነገር ሲመጣ ነው እኔ እንደራሴ የሚባል ተቋም ለመሰረት ስለሆነ እዚህ መቆየት አለብኝ፣ ከትምህርቴ ጋር አንድ ላይ አብሮ ማደግ ያለበት ነው የሚል ነበር። ብዙ ያው
አላሳመናቸውም። መጨረሻ ላይ ግን እጅ ሰጠዋል። ግን አንተ አሁን ለምሳሌ መጀመሪያ ስትጀምር ያው መጀመሪያም ነግረኸኝ ነበረ፣ መጀመሪያ ከጓደኞች ጋር የነበረው ኦርጋናይዜሽን መስረታችሁ ነበር እና መመስረቱ አይ ቲንክ ብዙ ችግር ያለው አይመስለኝም ብዙ ሰው ጋር፣ ግን ሰስቴን ማድረጉና ማስቀጠሉ ጋር ትንሽ ይከብድ ነበረ እና አንተ ስፔሻሊ እንደዚህ አይነት ውሳኔዎችን ስትወስን ሪሊ ሰስቴን ማያረግ ከሆነ ብለህ ሳስበህ ነበረ? ማለት ሰስቴን ማያረግ ከሆነ እዚህ መሆኔ ምንም ጥቅም የለውም ልትል ትችላለህ የሆነ ሰዓት፣ ወይም ፋሚሊም ደግሞ አይተውክ ምን ጥቅም ሊሉክ ይችላሉ እና ሪሊ ግን አንተ በራስህ ሹር ነበርክ ያኔ እንደዛ ስትል ሪሊ እንደ ራሴ ያሰብክበት አላማ ጋር ለማድረስ እርግጠኛ ነበርክ ወይስ ጀስት እዚህ ብሆን ያው ይጠቅመኛል ነገር ብለህ ነው አስበክ እየሄድክ የነበረው? ቅድም ካልኩት ፖይንት ጋር ይገናኛል እንዳልኩት ነው። ማለት ብዙ ጊዜ እኛ እንደውም እዚህ ነገር ላይ ደካሞች ነን እኛ። ምክንያቱም ብዙ ጊዜ የሆነ አዲስ እቃ ሲመጣ ወይ የሆነ ነገር ሲመጣ ጀስት እኛ እንደፈለግን ነው አውጠን ለጸጉር የተባለውን ለልብስ ወይ የልብሱን ማለት እቃ አጠቃቀም ላይ እንደውም ብዙ ጊዜ አንብበን ተረድተን አውቀን ኦኬ ለዚህ ነው የተሰራው ብለን መጠቀም ላይ አጠቃላይ ዝም ብለህ ስታየው በእኔም እይታ ብዙ ደካሞች ነን ብዬ አስባለሁ። ኢቭን ኢፍ ማኑዋል መጣል ብዙ ኢትስ ላይፍም ላይ እኔ ተመሳሳይ ነው ብዬ ነው ማምነው ማስበውም ከዚህ ብዙ አይለያይም። እኛም ፈጣሪ ወደዚህ ምድር ሲያመጣን ስንፈጠር ፐርፐዝ የሚባል ነገር እና ጊፍት የሚባል ነገር አንድ ላይ አለ። ለዛ ደግሞ የተሰጠን ማኑዋል አለ። ያን ማኑዋሉን ባነበብነው ቁጥርና በተረዳነው ልክ እኛ ህይወትን በምን አይነት መንገድ መኖር እንዳለብን በጣም እየቀለለን ይመጣል። ሰዎችን ምክር መስማት ጥሩ ነው፣ ኤክስፔሪየንስ ማድረግ ጥሩ ነው፣ ግን ቀጥታ ከሰሪው ጋር ፌሎሺፕ ማድረግና ማወቅ በጣም ቬሪ ኢምፖርታንት ነው። ስፔሻሊ እንደ ወጣት ያው በጉብዝና ወራት ፈጣሪን ማስብ ስለሚል መጽሐፍ ቅዱስና እኔም በዛ ጊዜ በቃ ያን ነገር ስወስን አይቼው ነበር ፕሮዳክቲቭ እንደሚሆን፣ እንደ ራሴ ትልቅ ተቋም እንደሚሆን ያው እንዳልኩ ውስጤም ላይ የተቀመጠው ያ ቪዥን ስለነበረ ማለት ነው። ስለዚህ ያው ማኑዋሉንም በደንብ እርግጠኛ ስለነበርኩ በማንበቡ ላይ ፕራክቲካሊም ሰክሰስፉል እንደሚሆን እርግጠኛ ነበርኩ። እነሱንም ኮንቪንስ ለማድረግ ብዙ ኢነርጂ ማግኘት ችዬ ነበረ። እነሱም ያው ብዙ ደስተኛም ባይሆንም መጨረሻ ላይ ያን ነገር ሳፖርት ለማድረግ ተገደዱ። እንደ በፊቱ እንደማይሆን ግን እርግጠኛ ነበርኩ እንደ በፊቱ እንደጀመርኩት። ምክንያቱም አሁን ብዙ ኤክስፔሪየንስ አለ፣ እውቀት አለ፣ አት ዘ ሴም ታይም ደግሞ ኖሌጅ እና የተለያዩ ሙከራዎች ስላሉ ያዳበርኩት ነገር ስለነበረ እንደ በፊቱ እንደማይሆን በጣም እርግጠኛ ነበርኩ። ነው ዝም አትበል ጠይቅ እንዴ እኔን ብቻ ማታፈጥጥ አይ እኮ ተመስጬ ይሰማው አይ የምጠይቀው ነገር እኔን ብቻ ታናግረኛ። አዎ አሪፍ ነው። አሪፍ ሀሳብ እየተነሳ ነው። ያው ከካሜራ ጀርማሉ ከካሜራ ኦኬ እሺ ያው ብቻህን አትጀምረውም ብዙ ነገር ያደክማል እዛም መስራት ስለማትችልና የመጀመሪያ ቲምክ ማን ነበረ? ኤግዛክት ፐርሰን ከኔ ጋር ይራመዳል ብለህ የመረጥከው ሰው ማን ነበረ? የመጀመሪያው ስቴፕ ቀደም እንዳልኩት የላይሰንስ ሌጋል ኢሹዎች መጨረስ ነበር። አንድ ሜዲሲን የሚያጠና አንድ ጓደኛ ነበረኝ፣ ያሪድ የሚባል ጓደኛ ነበረኝ። ከሱ ጋር ነበር አንድ ላይ ጀመርነው። at the same time ፋይናንሻሊ ሌጋል የሆኑ ነገሮችን እያየን ለእኛ ደግሞ የሚጠቅሙን ሰዎች ማፕ ማድረግ፣ አንዳንድ ቦታዎች በመሄድ ኤክስፔሪየንስ መውሰድ ማየትም ጎን ለጎን እናደርገው ነበር። ይህ የሆነው ቢፎር ኮሌጅ ነው። ኮሌጅ ከመጀመሩ በፊት እነዚህ ሁሉ ነገሮች ከእግዚአብሔር ጋር መጨረስ ችለን ነበረ። ከሱ ጋር ነበረ አንድ ላይ የምንሰራው ነበር። ግን እንደ ራሴ ስታስበው ለምሳሌ እንደ ራሴ ኮሜርሻል መሆን ይችል ነበር
እንደራሴ የሆነ ቴክ ካምፓኒ መሆን ይችል ነበር ወይ የሆነ ነገር ነው ሪሊ ኤንጂኦ ወይ ሴሶ መሆን አለበት ብለህ እንዴት አሰብክ? ያ ኢትስ ፍሮም ማይ ፓሽን። ምክንያቱም ፓሽን የነበረው ሰርቭ ማድረግ ነበር። ሊደርሽፕ እና ኮሚኒቲ ሰርቪስ ላይ ነበር ፎከስ የማደርገው። እንዳልከው እንደዛ ነገሮች መሆን ይችል ነበር፣ ግን የኔ ኤክስፐርቲ ከበፊት ኤክስፔሪየንስ ምናምን ቀጥታ ወደዛ ነው የወሰደኝ። 2-3 ጊዜም አላሰብኩትም። ነን ፕሮፊት ሆኖ ሲቪል ሶሳይቲ ሆኖ ፕላስ ደግሞ ብዙ ጊዜ ምን አስባለሁ አሁን መሸወድ የሌለብን ብዙ ለመሰብሰብ ስንሞክር ብዙ ምንበትነው ነገር እንዳለ ማወቅ አለብን። አሁን አይ ነው ያው ቢዝነስ ያስፈልጋል፣ ብዙ ወጣቶች ቢዝነስ ላይ መሆን አለባቸው እያስባል፣ ግን መስጠትንም በዛው መለማመድ በጣም ያስፈልጋል። ለምን ሁሉ ጊዜ የሚሰጥ ሰው የሚሰጠውን አያጣም፣ ራሱ የሚቀበለው አያጣም። ዳብል እንደሚሆን በጣም አምናለሁ። ይሄ የሆነ ስፒሪቹዋል ሎ ወይ ህግ ስለሆነ ብቻ ሳይሆን ሂስትሪም ሎጂካሊም ናቹራሊም ስታየው the more you give the more ያ ነገር ሪተርን ሆኖ እንደሚመጣ ማለት ነው። ስለዚህ ያ early years ላይ ስለገባኝ ቀጥታ ወደዛ ነበር የገባነው። ነን ፕሮፊት አክሶ የፌድሪ የሲቪል ማህበረሰብ ባለስልጣን በፊት ሲቪል ማህበረሰብ ድርጅት የሚባለው ነበር። ወደዛ ሄድ ነው። የመጀመሪያ ስቴፓችሁ እንትኖቹን እንደራሴን ሬጂስተር ማስደረግ፣ ከዛም በኋላ ቲም ፎርም ማድረግ ሊሆን ይችላል ምናምን እና ብዙ ጊዜ የትም ቦታ ብታይ ዘራይ ቲም መምረጥ ትንሽ ይከብዳል እና እንትና አይ በቃ ከኔ ጋር መቀጠል ይችላል እንትን ቦታ ጋር መስራት ይችላል ምናምን ማለቱ ትንሽ ይከብዳል እና ስፔሻሊ ደግሞ ገና ግቢ ሳትገባ በፊት ስለሆነ የመሰረትከው ፋይናንሻል ነገር ላይ ምናምን ችግር ሊኖር ይችላል፣ መክፈልም ላይኖርም ይችላል፣ ቮለንተሪም መስራት ሊሆን ይችላል እና እንዴት ያ ነገር አስማማ? ምክንያቱም ብዙ ነገር የተለመደው በገንዘብ ክፍያና ያንን በገንዘብ ክፍያ ነው የምትሰራው እና እንዴት ነበረ ያ ኢንጌጅመንቶች? ምክንያቱም ትንሽ ይከብዳል አንድ ሰው ያለምንም ፋይናንሻል ሰፖርት መስራት ኢቨን ድርጅቱም ማለት ነው ሰስቴን ማድረጉና እንዴት ነበር ያ ሲዝን ላይ የነበሩት ነገሮች አንተ ስታየው ማለት ነው? ያ ልክ ነው እንዳልከው ከባድ ነበር። አሁን ራሱ ወደ ኋላ እየመለስከኝ እንዴት እንዳለፍ ነው ስለማላውቅ ማለት አንዳንድ ጊዜ አታውቀውም ነገሮች እንዴት እንደሚሆኑ። ለምን ሙሉ በሙሉ ጓደኛዬም ከዛም ቲሞችም ሰሌክት ስናደርግ ከኛ ጋር አብረው ይሰራሉ ብለን የምናስበው ኢትስ ኦል አባውት ቪዥኑ እና ቪዥኑን ማሳወቅ ብቻ ነው የነበረው። እንደዚህ አይነት ቪዥን አለ እንደራሴ የሚባል ዩዝ አሶሲዬሽን የሚሆን ምናምን፣ ስለዚህ ከኛ ጋር መስራት ትፈልጋላችሁ ወይ? ምንም አይነት ክፍያ የለውም። ያ ጓደኞቻችን ኢን ተርምስ ኦፍ ፐርፐዝ እንዳልኩ ቅድም ካልኩ ጋር እንደዚህ አይነት የሊደርሺፕ አምቢሽን ያላቸው የተለያዩ ስራዎችን መስራት የሚፈልጉ ሰዎች ማለት ነው እንጂ ኖት ኖርማሊ ካዥዋል ጓደኛ ወይ ደግሞ የክላስሜት ሳይሆን ከዚህ በተለያየ መንገድ የምትተዋወቃቸው ቢዝነስ ፍሬንድስ ማለት ይቻላል። ማለት ቢዝነስ አብረ የምትሰራ የተለያዩ ጓደኞችን ማለት ነው። ሶ ከነሱ ነበር የጀመርነው። ኢንተረስትድ የሆኑ ልጆችን ያላቸውን ባክግራውንድ ለማየት ሞክረናል። በዛ ጊዜ ያልነገርኩ በአንድ ፕሮግራም ላይ አንድ ውድድር በማሸነፌ ኦፊስ ስፔስ አግኝቼ ነበረ። የ6 ወር ኦፊስ ስፔስ ነበረ። ያ ደግሞ ሞር ያን ስራ እንድቀጥልበት እድል ሰጥቶኝ ነበረ። ስለዚህ እዛ የትሬኒንግ ሩሞች አሉት፣ ኦፊሶች አሉት። ያው እንደኛ ያሉ ጓደኞቻችንን እንዳልኩ ደግሞ አባል መሆን የሚፈልግ እዚህ መስራት የሚፈልግ ስለ እንደራሴ ማጠቃላይ ያለውን ቪዥን እዛ ላይ ፒች እናደርግ ነበረ እና አስተምር ነበረ። ቲም ፎርሜሽን ካፓሲቲ ቢልዲንግም ላይ እንሰራ ነበረ። ያ እንደዛ ነው የነበረው። በምን አይነት ስትራክቸር ነው እንደራሴ የሚመራው? ማለት በዳይሬክቶሪያል ብዙ ነው ይመስለኛል። በምን አይነት ስትራክቸር ነው? እንደራሴ አሶሲዬሽን ነው።
አሶሲዬሽን ደግሞ ፕሬዚደንሻል የሆነ ስትራክቸር ነው ያለው። ያው ምን ማለት ነው? ማህበር ማለት የብዙ ሰዎች ስብስብ ኤግዛክትሊ ስለሆነ ማለት ቦርድ ደግሞ ሲሆን በቦርድ ሊድ የሚደረግ ነው። ሶ ኤክስኪዩቲቭ ቲም ይባላል፣ ስራ አስፈጻሚ ይባላል። ከዛ ውጭ ደግሞ ጀነራል የሆነ ሜምበር ሰው የሚሆንበት ጀነራል አሴምብሊ ያለው በዛ አይነት ስትራክቸር ነው ሊድ የሚሆነው። ሶ ከዛ በኋላ የነበሩት ኢንጌጅመንቶች እንዴት ነበሩ? ለምሳሌ ስፔሻሊ ሴልሶች ምናምን ሰስቴን የሚያደርጉት ፕሮጀክቶችን በመስራት ምናምን ፕሮግራሞችን በመቅረጽ በተለያዩ ነገሮች እና እንዴት ነበረ እነዛን ነገሮች የምታመጣቸው የነበረው? ለምሳሌ ያው ከችግሮች ነው ብዙ ነገሮች የሚነሱት መፍትሄዎች የሚነሱት እና ችግሮችን ስፔሻሊ ዩዝ ላይ ስለሆነ የምትሰሩት እንዴት ነበረ ያ ነገር የነበረው? ስፔሻሊ ፕሮሰሱ እንዴት አገኛችሁት? እዚህ ጋር በቃ ወጣቱ እዚህ ጋር ችግር አለው ምናምን ብላችሁ የሆነ የጀመራችሁት ኢኒሺዬቲቭ ወይ ፕሮግራም ፕሮጀክት ሊሆን ይችላል። እንዴት ነበረ እነዛ ነገሮች? ያ ስንጀምረው ምንድን ነበር? 3 ፖይንቶች ነበር። ወጣቶችን ኢንላይት ማድረግ፣ ኢምፓወር ማድረግ፣ ከዛ ደግሞ ለተለያዩ እድሎች ኤክስፖዝ ማድረግ ማለት ነው። ስለዚህ ወጣቶችን ማንቃት፣ ከዛ አቅማቸው ላይ ደግሞ እንዲሰሩ እንዲብቁ እንዲሆኑ ማብቃትና መጨረሻ ኤክስፖዝ ማድረግ ማውጣት ማለት ነው። 3 ኢዎች ብለን የምንሰራው ይሄን ነበር። ሶ ይሄን ነበር ያየነው መጀመሪያ ላይ ኢንላይትመንት አዌክኒንግ ያስፈልጋል ብለን አመንን። ማለት ኢንላይትመንት ስራዎች ማይንድ ላይ የሚሰሩ ስራዎች ማለት ነው። ብዙ ጊዜ ምሳሌ የምሰጠው አንድ አለ በየቦታው የምናገረውና አንድ ሰው ነገ በዊዝዴይ ወይ የሆነ ትልቅ ዝግጅት ኑሮት ግን ማታ አምሽቶ ቢተኛ ጠዋት ላይ መጀመሪያው ስራ ያ ሰው በሰዓቱ እንዲገኝ ፕሮግራሙ ላይ መቀስቀስ አለበት። ማንቃት የምንለው እሱ ነው። ብዙዎቻችን ደግሞ ትልቅ አቅም፣ ትልልቅ ችሎታዎች፣ ትልልቅ ወደፊት ፋብሪካ የሚሆኑ አይዲያዎች፣ ትልልቅ ፕሮጀክት የሚሆኑ ነገሮችን ይዘን በተለያዩ ነገሮች እንደተኛን እመለከታለሁ። አጠቃላይ በሶሻል ሚዲያ ሊሆን ይችላል፣ በተለያየ መንገድ ውስጣችን ላይ ያለውን ነገር እይታችን ወደ ውስጣችን እንዳይሆን ያ ማንቃት የምንለው እሱን ነበረ። እዛ ላይ ድንቅ ወግ የሚባል ፕሮግራም ነበር 2 years back ማለት ነው። አይ ቲንክ ከዛ በኋላ ነው ብዙ ወጎች አሁን አሉ። ግን ያኔ እኛ ስንጀምረው እኔ አላውቅም ነበረ ድንቅ ወግ የሚል ፕሮግራም። ሌላ it was ፓናል ዲስከሽን እና ፐብሊክ ሌክቸሪንግ ፕላትፎርም ነበር ወጣቶችን ከዛ ጋር የሚገናኝ በየወሩ በአንድ ቴማቲክ ኤሪያ ላይ የሚሰጥ ነበር። ኦልሞስት ፎር ሃፍ አ ይር ብሉ ስፔስ ወይም ብሉ ሙን ከነሱ ጋር ፓርትነር አድርገን እናዘጋጅ ነበር ፕሮግራሞችን። በዛ የተወሰነ ኢንካም ጀነሬሽን አክቲቪቲ በዛ ላይ ለማድረግ አስበን ነበር። ጥሩ እየሄደ ነበር። አጀማመሩ በዛ መንገድ ነበር የተጀመረው። መጀመሪያ ከነበሩት ከስፔሻሊ ከጓደኞች ጋር ከመሰረትከው ድርጅት ጋር ይሄ መለየት የሚለው ሰስቴን አድርጓልና እና ጠፋብኝ ነው ጥያቄው። ናውል ማገዝ አለበት። ናውል ያው ዝም እያለ ነው ግን አልገባኝም። ዛሬ መጨረሻ ላይ ካሜራ ብቻ ያው ሰስቴን አድርጓል እንደራሴና አንተም ደግሞ የግቢ ተማሪ ነበርክና እንዴት ነበረ ያንን ስታመጣጠን የነበረው? እዚህ ላይ በሙሉ ስትገባበት ነበረ ወይስ እንዴት ነበረ? ይከብዳል አብዛኞቹ ነገሮች። ባላንስ ኢስ ኢምፖርታንት። ባላንስ ማድረግ በጣም ያስፈልጋል። ሁለቱም አንድ ላይ ማስኬድ በጣም ከባድ ነው። አንዳንድ ጊዜ አንዱ ይጎዳና አንዱ ይሳካላል፣ አንዳንዴ አንዱ ይጎዳና ያኛው ይሳካል። እንደዛ ብዙ አፕስ ኤንድ ዳውንስ ነበሩ። ግን እንዳልኩት የምታደርግበት ሪዝን ያን ይወስነዋል። የምታደርገው ጀስት የሆነ ነገር ሾርት ተርም የሆነ ነገር ከሆነ ሙሉ በሙሉ እዛ ላይ አድርገህ ትምህርቱንም ልትወው ትችላለህ። አሁን ድሮፕ አውት እንደሚባለው እኔ በዛ አላምንም። ሰው በደንብ መማር አለበት ብዬ አምናለሁ እና ባላንስ ማድረግ ያስፈልግ ነበረ። ቢከብድም ግን ማኔጅ እየተደረገ መካሄድ ችሎ ነበረ የነበሩት ፕሮግራሞች።
ፕላስ ቲምም ደግሞ ክሬት መደረግ ስለተቻለ ነበር ቲሞቹ ጋር ነው። አንድ ሰው ብቻ አይደለም የሚሰራው፣ ሁሉም የየራሱ ሮል አለው። የየራሱ ሮል አውቆ በዛ መሰረት ማኔጅ እያደረገ ይሰራ ነበር። ቅድም ሳልጠይቅ የረሳሁት ምንድን ነው ያው አሁን ላይ ብዙ ሊደሮች የሚያፈሩ ኦርጋናይዜሽኖችም አሉ። ዝም ብሎ ማንም ተነስቶ ሊደር ነኝ ሊል ይችላል። ሌትስ ካም ቱ ሊደርሺፕ የሚለው ጋርና ሊደርሺፕ ላንተ ምንድን ነው የሚለውን ነገር እስቲ በደንብ ሜቢ አንተ አንደርስታንድ ያደረክበት ወይ ስፔሻሊ ደግሞ በደንብ እያለፍክበትም ስለሆነ ኦርጋናይዜሽን ሊድ እያደረክ ስለሆነ ለአንተ ምንድን ነው ምን ሴንስ ይሰጥሃል? ሊደር ዘ ፐርሰን ሊደር ነው መሆን ያለበት ወይ ደግሞ ሊደር ነኝ የሚለው ሰው ምንድን ነው ለአንተ ሊደርሺፕ? ስፔሻሊ አጠቃላይ ሰውም ሊሆን ይችላል፣ ሊደርሺፕ ቃሉም ሊሆን ይችላል። ያው ሁሉም ነገር ከቃሉ መጀመር ኢትስ ኢምፖርታንት። እንግዲህ ያው ሊደርሺፕ በእንግሊዝኛ ሊደርሺፕ ነው፣ በአማርኛ ደግሞ መሪ ነው አይደለም? አንድ ሰው ከፊት ቀድሞ ማሳየት የሚችል ያየውን ማሳየት የሚችል እና ሰዎችን ወደዛ የሚወስድ ማለት ነው። ሌላ ብዙ መጽሐፍት ወይ ብዙ ሰው ንግግሮች ማጣቀስ የሚያስፈልግ አይመስለኝም። ቃሉ ራሱ ዲፋይን ስለሚያደርገው ከፊት የሚቀድምና ያየውን ለሌሎች ሰዎች የሚያሳይ ሰዎችን ደግሞ ወደዛ የሚወስድ ማለት ነው መሪ ማለት። ስለዚህ በዚህ ዴፊኒሽን ውስጥ ስንገባ ሊደር መጀመሪያ አንድ ነገር ማየት አለበት። ቀድሞ የሚያየው ነገር ያስፈልጋል። ቪዥን የምንለው ነገር ያ ቪዥን ነሰሰርሊ ኤንጂኦ ላይሆን ይችላል። ብዙ ፖለቲካ ላይ ለውጥ ያመጡ ሊደሮች አሉ። ቢዝነስ ዓለም ላይ ለውጥ ያመጡ ሊደሮች አሉ። መንፈሳዊ ነገሮች ላይ ለውጥ ያመጡ ሊደሮች አሉ። እኛ ብዙ ጊዜ ሊደርሺፕ ሲባል የፖለቲካል ላንጉጅ ወይ የሆነ ተቋም ምናምን ነው። አንዳንዴ ገባ ብለህ ስታውቀው ነው ነገሩ በደንብ ክሊር የሚሆንልህ። ሊደርሺፕ ያ ከሆነ ዴፊኒሽኑ የተለያየ አይነት አስፔክቶች ሊኖሩት ይችላሉ። ግን እንዳልኩ መጀመሪያ ሊደር ቀድሞ ማየት ያለበት ነገር አለ። የሚያየው ነገር ያስፈልጋል። ካልሆነ እሱም መዘጋጀት አይችልም። እሱም መሰልጠን፣ መብቃት፣ ቅድም ያልኩ ነገሮች እሱ ራሱ ላይ ኢንቨስት ማድረግ መስራት ስለሚያስፈልገው ያ የሚያየው ነገር ከተቀበለ ካገኘ በኋላ ደግሞ ለዛ ለሚያየው ነገር የሚመጥን ላይፍ ስታንዳርድ እና ፐርሰናሊቲ ቢውልድ ማድረግ ያስፈልጋል። ሊደር መገኘት የሌለበት ቦታ አለ ብዬ አስባለሁ። መሄድ ያለበት ቦታ አለ። መናገር የሌለበት ነገር አለ። መስማት ያለበት ነገር አለ እንጂ ሊደር ስለሆነ ፊት ስለሚቀድም ሁሉንም ነገር ኦል አክሰስ የሆነ ሁሉም ነገር ማድረግ የሚችል እሱ ሊደር አይመስልም። ፊተኛ ብንለው ይሻላል። ፊት የሚሄድ ሰው ማለት ነው። ፊት የሚሄድ ሰውና መሪ የተለያየ ስለሆነ ያየውን ነገር ከተቀበለ በኋላ ራሱ ላይ ኢንቨስት ማድረግ፣ ፐርሰናሊቲው መገንባት፣ መጽሐፍቶችን ማንበብ፣ ስፒሪቹዋል ላይፉን በደንብ መገንባት ያስፈልጋል። ሊደር ስፒሪቹዋል ላይፍ ከሌለው እኔ ሙሉ ሊደር ነው ብዬ አላምንም። ለምን ዲሲፕሊንም ኢቲክስም እንደገና ደግሞ ከሰራው ጋር ያለው ግንኙነት ከሌሎቹ ከሚያስከትላቸው ሰዎች ጋር ያለውን ግንኙነት አፌክት ስለሚያደርግ ማለት ነው። ስለዚህ ሆሊስቲክ በሆነ ሁለንተናዊ በሆነ መንገድ ራሱ ላይ ኢንቨስት ማድረግ መስራት ያስፈልጋል። ከዛ ያ አያልቅም፣ ፕሮሰስ ነው። አት ዘ ሴም ታይም ደግሞ የሚያስከትላቸውን ሰዎች ፎሎወሮቹ ላይ ይሰራል ማለት ነው። ፎሎወሮችን እሱን ራሱን አይደለም የሚያሳይ ያየውን ነገር ነው የሚያሳይ፣ ቪዥኑን ኤግዛክትሊ። ብዙ ጊዜ ሊደር ሲባል በቃ ያው ስፔሻሊ እኛ ከምናየው ከምንሰማው ኤክስፖዝድ ከሆነው ነገሮች አንጻር በቃ አንድ ሴሌብሪቲ የሆነ ታዋቂ የሆነ ሰው እሱ ብቻ የሆነ ሰው ማለት ብቻ አይደለም። ኢትስ ኦል አባውት ያየውን የሚያሳይ ሰው ማለት ነው። ብዙ የሊደርሺፕ ፊሎሶፊዎች እና ብዙ አይነት ሊደርሺፕ ስታይሎች ቢኖሩም እኔ ማምነውና በእኔ አስፔክት ሊደርሺፕ በዚህ መንገድ ነው ዲፋይን የማደርገው። ማንኛውም ሰው ደግሞ ሊድ የማደግ ብቃት ሲወለድ ተሰጦት ነው የሚመጣ ብዬ አምናለሁ። ያ የሚያድግበት ደረጃና የሚያድግበት መንገድ ሁኔታ ይለያያል። ለምሳሌ ወላጆቻችን ሊደሮች ናቸው ለኛ። የተለያዩ ቦታዎች ላይ ያሉ፣ ትምህርት ቤት ላይ ያሉ፣ ግን ሁሉም የሚያድግበት ሌቭል ኢንፍሉዌንስ
የተጽዕኖ መጠን ደግሞ ይለያያል። ሊደርሺፕ አንዱ ሌላው ልክ የሳንቲም ምንድነው ግልባጭ እንደሚባለው ማለት ነው። ኢንፍሉዌንስ ተጽዕኖ የሚለው ከሱ ጀርባ ያለ ነገር። ሁልጊዜ መሪዎች ተጽዕኖ ፈጣሪዎች ናቸው፣ ትንሽም ይብዛም ትልቅም ይሁን። ለምን ያዩት ነገር ስላለ ሌሎች ሰዎችን ለማሳየት የግድ ተጽዕኖ ያስፈልጋል። የአንዱ የሊደርሺፕ ኮምፖነንት ነው ብዬ አስባለሁና ግን ሁል ጊዜ ሶስት ነገሮች ላይ ሳማሪ ለማድረግ ዴፊኒሽኑን ሊደርሺፕ ስንሰጥ አንደኛ እንዳልኩ የምታየው ነገር ያስፈልጋል። ቪዥን የሚባለው ነገር ሊደር ነኝ ሰው ብሎ ሲነሳ፣ ከዛም በፊት ደግሞ ፐርፐዝ የሚባለውም ነገር መመለስ ያለበት ጥያቄ እንደ ግለሰብም ፕላስ ደግሞ የሆነ ነገር ሰራለሁም ስትል ለምንድን ነው የምሰራው የሚለውን ነገር፣ ከዛ ደግሞ ወዴት ነው የምወስደው የሚለውን ቪዥኑ ላይ ትመልሳለህ። ማን ጋር ነው የምሰራው የሚለውን ደግሞ ፎሎወሮች ወይም ደግሞ ያን ፕሮዳክትም ከሆነ የምትሰጣቸው ሰዎች ጋር ያለውን ነገር ትጨርሳለህ። ሶ ሊደርሺፕ ያው በጣም ሰፊ የሆነ ቶፒክ ነው፣ ግን በአጭሩና ከኤክስፔሪየንስ አንጻር ካነሳሁት እንደዚህ ማንሳት እችላለሁ። ኦኬ ሶ አንዳንዴ እኔ ምን ብዬ አስባለሁ ሊደርሺፕ ስፔሻሊ ሊደር ስናነሳ ትክክል ላልሆን እችላለሁ፣ ግን በሁለት አይነት መንገድ ሊመጣ ይችላል ብዬ አስባለሁ። በተፈጥሯዊና እርሊ ደግሞ በመማር የሚመጣ ማለት ነው። እና በተፈጥሯዊ እኔ ሊደር ነኝ ብሎ ሊነሳ የሚችል ሰው አለ እና ሪሊ ሁሉንም ነገር ዲስከቨር ያደረገ የሚመስለው ሊሆን ይችላል ምናምን ነገር እና እኔ ማምነው ሊደር ሁሌ ራሱን ኢኩፕ እያደረገ መሄድ አለበት ብዬ አምናለሁ። ስፔሻሊ ደግሞ እዛ ጋር ሊድ የምታደርገው ሰውን ነው፣ ሰዎችን ነው ሊድ የምታደርገው ስፔሻሊ በአንተ ፖዚሽን ማለት ነው። እና ራሱን ሊድ ማድረግ አለበት፣ በኮሚኒኬሽን ራሱን ሊድ ማድረግ አለበት በተለያዩ ነገሮች። እና አንተ ምን ይመስልሃል? ሊደር በተፈጥሮ ሊመጣ ይችላል ማለት ሲወለድም በቃ ይሄ ሊደር ነው ልክ ላልሆን ይችላል፣ ግን አንዳንዴ ስለማስብ ነው። ግን ወይስ ሊደር እየተማረ የሚያድግ ሰው ነው? ፐርፐዙን ሲያውቅ ሊደር ብሎ የሚጓዝ ሰው ነው ወይስ በቃ እኔማ ሊደር ነኝ? ምክንያቱም አሁን ለምሳሌ የሆነ ጓደኝነትን ብታስብ አንዱ ሊድ ያደርጋል ራይት። ለምሳሌ እሱ የሚያስበውን አይዲዮሎጂ እሱ የሚያደርገውን አክሽኖች ሌሎቹም ሊያደርጉ ይችላሉ። ለምሳሌ እኔ አሁን ወደዚህ ሄዳለሁ ካልኩኝ አንዱ ተገንጥሎ ወደዛ ሊሄድ ይችላል፣ ወይ እኔን ተከትለው ሊሄዱ ይችላሉ። እና ሪሊ ከፐርሰናል ከሚወርደው አንጻር ወርዶ ከሚታየው አንጻር ለአንተ ምን ይመስልሃል? በየትኛው የሚመጣ ሊመስል ይችላል? ምክንያቱም አንዳንዴ ስለማሰብ ነው። ልክም እችላለሁ። ልክ ነህ። ቅድም እንዳልኩት ቦርን ሊደር በሚለውን ያምናለሁ። ምክንያቱም ቅድምም ተናግሬዋለሁ። ማንኛውም ሰው ኢቨን ኢፍ ላይፍን እኮ ሊድ ማድረግ ያስፈልጋል። ድርጅት ወይ የሆነ ነገር አንተ ራስህን ማኔጅ ማድረግ ሊድ ማድረግ ኢምፖርታንት የሆነ ስኪል እና ኖሌጅ ነውና ማንኛውም ሰው ጊፍት አለው ብዬ አምናለሁ። ሊድ የማድረግ ጊፍት አለው። ግን ደግሞ አንዳንድ ሰዎች በላይፍ ስታይላቸው ባደጉበት አካባቢ ወይ ደግሞ በትምህርት ቤት በዛ ደግሞ ሲያልፉ ሞር ያ ፓወርፉል እየሆነ እየጨመረ ኮንክሪት እየሆነ ይመጣል። ሶ በጣም ሳውንድ የሚያደርጉ ሊደሮች ነው ይወጣሉ ማለት ነው። ኢትስ ኦል አባውት ናቹራል የሆነ ጊፍት እንዳለ ሆነው ግን ስሩ ፕሮሰስ ደግሞ አንተ የምታሳድገዋለህ በመማር በማንበብ ከሰዎች ጋር ኢንተራክት በማድረግ በተለያየ መንገድ ያን እየገነባው እያሳደግከው አንተ ማደግም ስላለብህ ሲመጣ ሞር ያ ናቹራሊ ያገኘው የሊደርሺፕ ስኪል ኢንፍሉዌንሻል እየሆነ ይሄዳልና ኢትስ ቦዝ ኢትስ ኖት አንድ ነገር ብቻ አይደለም፣ ሁለቱም ያስፈልጋል ሊደርሺፕ ላይ። እንመለስና ድጋሚ ወደኋላ ስለ ወደ ፎርሜሽን ስለ ቲም ስናነሳ ያኔ ከአንተ ጋር አንድ ላይ ሊድ የሚያደርጉ ቲሞችን ነው ፎርም ያደረግከው። ምን ይመስል ነበር ኢንጌጅመንቶች? ከነሱ ጋር የነበረው ኢንተራክሽን
እና በዛ መሀል ሪሊ የተማርካቸው ነገሮች ስፔሻሊ ስለ ቲም ማለት ነው ቲም ቢልዲንግ እንዴት ልትመሰርተው ቻልክ? ያው ቅድም አውርተናል፣ ግን እንዴት ነበሩ እነዛ ነገሮች? ቲም ቢልዲንግ በጣም ከባድ ነገር ነው። ምክንያቱም የተለያዩ ሰዎችን በአንድ ሀሳብ ላይ ሁሎችንም አሳምነህ ለአንድ ስራ እንዲሰሩ ማድረግ ነው። በጣም ከባድ ነው። ግን ያንተም ሊደርሺፕ ስኪል እዛ ጋር ነው ቻሌንጅድ የሚሆነው። ብዙ ጊዜ እኛ አብሮ መስራት አብሮ መብላት እንጂ አብሮ መስራት አይሆንም ምናምን ይባላል። ለምንድን ነው የሚባለው ስትል ሪሊ ሊደር የሆነ ሰው እዛ መሀል ላይ መኖር አለበት። ኢቨን ኢፍ እኮ አብረህም ስትበላ ዲሲፕሊን ያስፈልጋል። ወይም ደግሞ ምግቡን ሰርቭ የሚያደርግ ሊድ የሚያደርግ ሊኖር ይችላል። ስለዚህ በጣም ስኪል ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ነገሮችን ማለፍ ይፈልጋል። ቀላል አይደለም። ግን እንደ ራሴ ሲጀመርም እንደ ቫልዩ የያዝናቸው ቫልዩዎች ነበሩ። 11 ስነ ምግባር ቫልዩዎች ሳይሆን 3 ፖይንቶች ላይ ፎከስ አድርገን ፍቅር፣ ትጋትና ልዕቀት ስቲል ነው የምንጠቀመው። እሱ ነው ላቭ፣ ዲሊጀንስ፣ ኤክሰለንስ። አንድ ሰው አንድ ስራ ከመስራቱ በፊት ስራውን መውደድ አለበት። የሚሰራውን ስራ ሲወድ ደግሞ እዛ ላይ ትጉ መሆን ይችላል። በጣም ብዙ ሰዓት ማጥፋት ይችላል። እንደዛ የሚያደርግ ሰው ደግሞ ሁል ጊዜ ውጤቱ በጣም ያማረና የላቀ ኤክሰለንት የሆነ ስራ መስራት ይችላል። ሶ ይህንን እንደ አንድ እንደ ራሴ ፕሮፋይል ይዘን የሚመጣም ሰው ሜምበርም ይሆን እዛ የሚሰራ የነበረው በዚህ ኮች እናደርግ ነበር፣ ሌክቸርም እናደርግ ነበር፣ ትሬንም እናደርግ ነበር። ሶ ብዙ የሚያስቸግሩ ነገሮች ቢኖሩም ግን በብዙ መሳካት ተችሎ ነበረ። ብዙ ስራዎችን በአጭር ጊዜ ማድረግ የቻልነው አይ ቲንክ የቲም ቢልዲንግ ላይ ጥሩ የሚባል ነገር ስለሰራ ነው ብዬ አስባለሁ። ከግቢ ከገባህም በኋላ ከዛም በኋላ ስቲል እስካሁን የነበሩት ፕሮሰሶች እንዴት ነበሩ? ምን ነበረ ሲሰራ የነበረው እንደራሴ ውስጥ? ስፔሻሊ ደግሞ ቅድም እንዳልከኝ እንደራሴ ጀስት እዚህ ብቻ እንዲቀር አይደለም ሀሳቡና እንዴት ነበር የነበሩት ኢንጌጅመንቶች? ያ ኮሌጅ ዲዩሪንግ ኮሌጅ ምንድን የነበረው ትምህርት ቤት ላይ ያለ ኢንጌጅመንት ምንድነው? ትምህርትና ትምህርት ብቻ ነው። ሶ ዘ ታይም ክላስ እንዳለቀ ከትምህርት ቤት ውጭ ነው ያለሁት። ምንም የኮሌጅ ላይፍ ምናምን የሚባል ነገር ቀድሜም ወስኜ የገባሁበት ነበር። ምክንያቱም አይሆንም፣ ሁለት እግር አለኝ ተብሎ አይወጣም አይደለም፣ ሁለት ቦታ ላይ። ሶ ያ የኔ ዲሲሽን ስለነበረ ከክላስ ውጭ ስራ ነው የነበረው። ሶ ስራው ደግሞ እንደራሴ ነው የነበረ። ስለዚህ ክላስ እንዳለቀ ቀጥታ ኦፊስ የምንሰራበት ቦታ ላይ ነው። ከዛ ውጭ ደግሞ ሌሎች ፕሮግራሞች የምናዘጋጅበት ቦታ ነው የነበረ። ያ በጣም ፎከስድ እንድትሆን ያደርጋል። በዚሁም ኤክስፔሪንስ ሼር ፎከስ በጣም ኢምፖርታንት ነገር። 5-6 ቦታዎች ላይ መግባት፣ 5-6-7 ነገሮች ላይ ማድረግ የተጀመረ ነገር ምንም ኤግዛክትሊ ሰክሰስፉልም አያደርግም፣ አንዱም አይሳካም። አንድ ነገር ከተያዘ ያ ነገር ውጤት የተፈለገ ውጤት ላይ እስከሚደርስ በጣም ፎከስ ማድረግ ያስፈልጋል። ታይምም ማኔጅ ለማድረግ ይረዳል። ካልሆነ 5-6 ቦታዎች ከሆነ ግን ታይም ማኔጅ ማድረግ አችልም፣ ፎከስ ማድረግ አችልም። ሶ ክላስ አለ፣ ከክላስ ውጭ ደግሞ እዛ ጋር የነበረው ኢንጌጅመንት የነበረ። ስለዚህ ያ በጣም በቃ ኢነርጂን ይሰበስብልሃል፣ እዛ ላይ እንድትጠቀም ያደርጋል። አይ እኔ ኮሌጅም ላይፍ ኤክስፔሪየንስ ማድረግ ፈልጋለሁ ስቲል አሁንም ያሉ ካሉ እንደዚህ አይነት ስራዎችን የሚሰሩ እኔ የምለው ሁለት ወዶ አይሆንም ነው። ሁለት ነገር ወደን ከሁለቱም ሳንሆን ነው የምንቀረው። ወይ ስራ ምንሰራ ከሆነ ስራ መስራት ነው፣ ካልሆነ ስራው አቁመን ትምህርትና ጨዋታ ሳቅ ኮሌጅ ላይፍ ከሆነ እንደዛ ማድረግ ነውና ያ ነበር ኤክስፔሪየንስ። ያ ሶ ምንድን መሰለህ እኔ ብዙ ጊዜ ማየው ምንድነው ለምሳሌ ተማሪን ስናስብ አንዳንድ ሰዎችን አይቻለሁ የቱ ጋር ይሄዳሉ፣ እንትኑ ማርኬቲንጉም ጋር ይሄዳሉ፣ ሊደርሺፑም ጋር ይሄዳሉ፣ ቴክኒካል ነገሩ ስፔሻሊ ኮምፒውተሩም ጋር ይሄዳሉ፣ በጣም ብዙ ቦታ ጋር ይሄዳሉ። እና ቅድም ካልኩ አንፃር ሜቢ ፎከስ ማድረግ ላይ
በደንብ ኢኩዊፕ የምታደርገው አንዱ ላይ ፎከስ ስታደርግ ነው እና አንድ ቴካዊ የምንወስደው ይሄ ይመስለኛል እና በጣም ትልቅ ችግር ነው ብዬ ማስበው ስፔሻሊ ኢትዮጵያ ውስጥ ብዙ ቦታ ላይ ኢንቮልቭ ማድረግ ነው እና አንዱ ላይ ኢኩዊፕ ማድረግ የምትፈልግ ከሆነ ስፔሻሊ ሁሉንም ወዳ አትችልም፣ ሁሉም ጋር ሄደህም አትችልም እና ሁሉንም አውቀህም አትችልም። ስፔሻሊ ብዙ ቦታ ኢንጌጅ የምታደርግ ከሆነ አንዱ ላይ ስፔሻላይዝ ማድረግ አትችልም። እንዲሁ የከርታታ ነገር ነው የሚሆነው። ብዙ ጊዜ ማስተውለው ምንድነው አንዱ ላይ ፎከስ አለማድረግ በጣም ከምንድነው ከፐርፐዝ እንድትርቅ ያደርግሃል። አንተም ደግሞ ኢነርጂ በጣም ሉዝ ሆኖ በቃ በርናውት እንድታደርግ ያደርጋልና በጣም ካየ ኤቭሪቲንግ አሁን ለምሳሌ ካነሳው አይቀር ኢቭን ኢፍ አሁን ኮፊ ሃውስ አሁን ኢቭን ኢፍ ማርኬት ቢዝነስ ላይ ብትሄድ አንድ ነገር ብቻ የሚሸጥ ቦታ ለማግኘት አሁን ነው እየተጀመረ ያለው እንጂ በጣም ከባድ ነው። ሰው በርገር ቤት ብሎ ሽሮ ይሸጣል፣ ጁስ ማለት የተለያዩ ነገሮች አንድ ስፔሻላይዝ የምናደርገው ነገር የለም። ይሄ አጠቃላይ ያለ ችግር ነው ብዬ አስባለሁ። ተማሪዎችም ላይ ደግሞ ያው ኦልሬዲ ያን ፉት ስቴፕ ስለምትከተል ይብሳል። አንዴ ማርኬቲንግ ይጀመር፣ ኮምፒውተር ሳይንስ ተጀምሮ ሌላ ነገር የተለያየ ነገር ነው። ግን ለዚህ አንዴ ቁጭ ብሎ ያው 9 ጊዜ ለክታ አንድ ጊዜ ነው የምትቆርጠው። ሶ ዲሲሽን ካደረክ በኋላ አክት ነው የምታደርገው። ዲሲሽን ከመውሰድ በፊት ግን ቀደም ያልኩን ጥያቄዎች ለምንድነው እኔ እዚህ ያለሁት፣ ለምንድነው ይሄን መማርበት፣ ግልጽ ነው ማለት ነው። ይሄ ነገር ተምሬ ስራ ውስጥ ለመግባት ነው ወይስ እኔ ጋር ያለውን ነገር ለማሳደግ ነው? ወይስ ኢቭን ኢፍ አሁን አሜሪካ እኮ ብታይ ሁሉም ሰው ኮሌጅ አይገባ። በቃ 12 ላይ ከጨረሰ በኋላ የራሱ ስራ ያለው ሰው የራሱን ስራ የሚሰራ ክሬቲቭ ኢንዱስትሪ ላይ የሚገባ አለ። ኮሌጅ መግባት የሚፈልጉት በትምህርት ራሳቸውን ዴቨሎፕ ማድረግ የሚፈልጉ ነው ኢቭን ኢፍ ወጪውን ብዙ ስለሆነ። ሶ እኛ ሀገር ያ አስተሳሰብ ያስፈልጋል። ፎከስ ለማድረግ የሚጠቅመው እሱ ነው። ለምንድን ነው መማረው? ዋትስ ዘ ጎል ኦፍ ኢት፣ ዋትስ ማይ ፐርፐዝ አት ኦል። እዛ ላይ እርግጠኛ ስንሆን ኦሪጂናል የሆነ ነገር ከኛ ስፔሻል የሆነ ነገር ብዙ ሰዎች አትራክትድ የሚሆኑበትን ነገር ማግኘት እንችላለን። ከዛ በኋላ እንዴት ነበር እንደራሴ ውስጥ የነበር የጀመራችሁት ፕሮጀክቶች? እንዴት ቀረጻችኋቸው? ምን ነበሩ? ከምንስ ተነሳችሁ? ነገር ማለት የሆነ ነገር ለመጀመር የሆነ ነገር መነሳት በሀሳብ ቢሆን ማለት ነውና እንዴት ነበር እነሱ ነገሮች የነበሩ? እንዳልኩት ድንቅ ወግ ነበር የተጀመረው። ድንቅ ወግ ሎካል ኢንተርናሽናል እንደራሴ በዛ ያምናል። ሎካል ኢንተርናሽናል ፐርስፔክቲቭ ሶ ያ ሾው ነበረ በየወሩ የምናካሄደው ከሌሎች ፓርትነሮች ጋር ሆነን የተጀመረው። ከዛ በኋላ ግን በዛ ፕሮግራም ያው ሶሻል ሚዲያ ላይ ቴሌግራም ላይ ሊንክዲን ላይ ሰዎች ማየት ሲጀምሩ ኢንጌጅመንቱም ጥሩ ስለነበረ ከወጣቶች ጋር የነበረው ሰዎችም በጣም ይወዱት ነበረ። ኢንተረስት ሰዎች ላይ ያገኘነው ፊድባክ በጣም አሪፍ ነበር። ሶ ሌሎች ነገሮችን ከሌሎች አካላት ጋር ለመስራት ኢንካሬጅ አደረገ ማለት ነው። ሶ ብዙዎቹን ፕሮጀክቶች እኛ ራሳችን ነው ክሬት የምናደርጋቸው በአይዲያ ደረጃ ያሉትን። ከዛ ግን ከሌሎች ተቋማት ጋር ሆነን በፓርትነርሽፕ እና ደግሞ ሎካል ሪሶርስ ሞቢላይዜሽን በመጠቀም የተለያዩ ስራዎችን መስራት ቀጠለ ማለት ነው። አሁን ላይ ምንድን እያደረገ ነው እንደራሴ? ምክንያቱም ሲቪል ሶሳይቲዎችን ስናስብ ኢትዮጵያ ውስጥ ሬጂስተር የተደረገውና በጣም እየሰራ ያለው በጣም ልዩነት አለውና ሪሊ እንትን እንደውም ጥናቶች ምን ይላሉ ኢትዮጵያ ውስጥ 5000 በላይ 4000 በላይ ናቸው ሲሱ ኤንጂኦ ምናምን ያለው ሬጂስተር የተደረገው፣ ግን የሚሰራው በጣም ትንሽ። እዚህ ጋር ደግሞ ሌላ ምን ይነሳል? ጀስት ይሄ ድራማቲክ የሆኑ ነገሮች ይፈጠራሉ። እንግዲህ የሰማሁትና ኦኬ በደንብ አንተም እሱን ትነግረኛለህና ምክንያቱም ይሄ ሁላ ሬጂስተር የተደረገ ኦርጋናይዜሽን ኖሮ አትሊስት ከዛ ውስጥ በጣም ሰክሰስፉል የሆኑ ብዙ መውጣት ይችላሉ። ያው ሁሉም ሰክሲድ ያደርጋል ማለት አይደለም፣ ግን አትሊስት ከ5000 ውስጥ በጣም ብዙ ኤክስፔክት የምታደርገው ነገሮች ይኖራሉ የሆነ ያህል ቁጥር። ግን አክቲቭ የሆነው ደግሞ በጣም ትንሽ ነው፣ የሚሰራውም ትንሽ ነው። እና ምንድን ናቸው ከዚህ በኋላ ብዙ የሚወራው ነገሮች ስላሉ ማለት ነው እዚህ ላይ ማለት
ስለማይጠበቅ ሜቢ ለምን ይሆናሉ ከዛስ አክቲቭ የሆኑትስ እንዴት ሆኑ ምክንያቱም ልዩነት ይኖራል ሜቢ ያንን ነገር የማስቀጠል ሊሆን ይችላል ምን ማድረግ ነው ያ ኢንፋክት ለእኔም ጥያቄ ነው እስካሁን 3 አመቱ ሆኛል ሲኤስኦ ሊድ ከማድረግ ከጀመር ግን እኔም አይገባኝም ፖይንት ሰው ያው ሲኤስኦ ወይ ልክ ሌላው ትምህርት ላይ ያበላል ግቡ እንደሚባለው ስለሚባል ይሆን የእውነት ወይ ደግሞ የሆነ ኮዝ ማህበረሰቡ ላይ ችግር አለ ይሄን መፍታት አለብኝ ብሎ ይሆን የሚለው ነገር እኔም እስካሁን አልገባኝም ግን ቀደም ካልኩ ጋር ምንም ነገር ያው ባክ ቱ ዘ ኦሪጂን ነው what's main የሆነው ኢንተረስት ቢሃይንድ ያለው ከብቷል ገንዘብ ለመስራት ከሆነ በሰው ስም ማርኬት ከማድረግ ከትንሽ ተነስቶ ብዙ ቢዝነስ መስራት ይሻላል ብዬ አስባለሁ ግን ሪሊ ኮዝ ገብቶን የሆነ ኮዝ አለ መፍታት የምፈልገው ያን ነገር ለሶልቭ ለማድረግ ነው ከሆነ ደግሞ ችግሩንም ከትንሽም ጀመረ የተለያዩ ቻሌንጁንም አልፈህ እዛ የምትፈልገው ኮዝ ላይ መድረስ ነው ጤነኛው መንገድ ብዙ ጊዜ አቋራጭ መንገዶች ስትገባበት ነው ደስ የሚሉት መጨረሻቸው ብዙ ደስ አይልም እና ብዙ ጊዜ እኔ እምላለሁ ሌላም ብዙ ሰዎች ጋር ሳወራ አቋራጭ ያለው ለመንገድ ነው ለመንገድ አቋራጭ በጣም ደስ ይላል ምክንያቱም ክራውድድ ከሆነ ረጅም መንገድ ባጭሩ እንድትደርስ ያደርጋል ላይፍ ላይ ግን አቋራጭ አይሰራ ወይዘር ሲኤስኦ ውስጥ ግባ ቢዝነስ ውስጥ ግባ ጤና ትምህርት ውስጥ ግባ አንድ መንገድ ያለው በዛ ራይት በሆነ መንገድ በመውደቅ በመነሳት ቻሌንጅድ በመሆን ማለፍ መጨረሻው እንዲያመር ያደርገዋል አዘርዋይስ ግን ያው አሁን እንደምንሰማው ነው 5000 አለ ይባላል የት እንዳለው እኔ አላውቅም እንግዲህ የሚያውቅ ሰው ካለ ሶ እና ደግሞ ሲግኒፊካንት የሆነ ለውጥ ወጣቱ የሚያውቀው ወጣት ላይ የሚሰራ ድርጅት ከሆነ ወጣቱ ማወቅ አለበት ሴቶች ላይ የሚሰራ ከሆነ ሴቶች የሚያውቀው መሆን አለበት ሌሎች አካል ጉዳተኞች በዛ የሚታወቅ መሆን አለበት እንጂ እኛ ወጣት ላይ ነው የምንሰራው እንደዚህ ተብሎ ሪሊ ያ ነገር ከሌለ ብዙ ጊዜ ማባከን ነው ብዬ አስባለሁ እኔ በግሌ ሶ ማንኛውም ሰው አንድ ነገር ሲጀምር ስኬል እንዲያደርግ ኤክስፔክት ያደርጋል ሶ ኢቨን ፐርሰናል ላይፍም ሊሆን ይችላል ስፒሪቹዋል ላይፍ ማደግ አለበት አይደል አንድ ነገር ስትጀምር እንዲያድግልህ ነው እንደ ራሴንም ስትጀምር እንዲች ገና ዛሬ እንደመሰረትካት አይነት ሆኖ አይደለም ከሆነ ያህል ጊዜ በኋላ ማየት የምትፈልገውና እንዴት ነበሩ እድገቶቹ አሁን ያለበት ሁኔታ እንዴት ነው የምትሰራቸው ኦርጋናይዜሽኖች ከማን ጋር ኢንጌጅ እያደረጋችሁ ነው ቅድም እንዳልከው ደግሞ ሎካል ኢንተርናሽናል ነው ብለኛል ሀሳቡ እና ያሉትን ቪዥኖችን አፕላይ ለማድረግ ምን ያህል እንትን እየሄዳችሁ ነው ያላችሁት የሚለውን ነገር እያደገ ያልሆነ ነገር እየሞተ ነው በዛው ይቀራል ማለት ነገር አይ ብዙ እሱ ለኛ ነው የሚመስለን እንዴ ምግብ ራሱ እኮ የሆነ ቦታ ዝም ብለህ ስታቆየው እኮ ናቹራል ባክቴሪያዎች ይበሉታል እየተቀየረ ነው እየሞተ ነው ማለት ነው ሶ እያደገ ያልሆነ ነገር እየሞተ ነው ይሄ በጣም መሰመር ያለበት ነገር ነው ፐርሰናል ላይፍም ላይ በለው ስራም ላይ በለው ኤኒቲንግ እያደገ ካልሆነ ኦኬ ወደኋላ ወደፊት እየሄድኩ ካልሆነ ወደ ቀኝ ወደ ግራ ሳይሆን ወደኋላ እየተመለስኩ ነው ግን እዛም ጋር ደግሞ ምንድነው ችግር የሚሆነው መወሰን የሚባል ነገር አናውቅም ለምሳሌ በቃ ይሄ ነገር ሰክሲድ እያደረገ አይደለም ወይ እየሰራ አይደለም ከሆነ እዛው መቆየት ወይም ደግሞ ለማቋረጥ ማንም አንድ ስቴፕ ወደ ኋላ አይራመድም ለምሳሌ አሁን አንተ እንደራሴ የሆነ ያህል በዛው ቀረ ይባልና ግን አንተ ጋር ምንድነው ሐሳብክ የሚሆነው የማቋረጥ ሐሳብ ፌል እንዳደረገ ማመንም አትፈልግምና ያ ጋር በጣም ክፍተቶች አሉ ይሄ ሰው ምን ብሎ ያስባል የሆነ ነገር ካላደገ ወይ እዛው መቅረት ይችላል ግን ወደ ታች ነው የሚሄደው ምንም አንድ ስቴፕ ለመስራት ካልሄድክ ያድጋል ማለት ወይ ደግሞ በዛው ቀይ ይቀራል ማለት አይመስለኝም አይ ምንም ነገር አሁን ባለንበት ጊዜ ራሱ እኮ እዛው ላይ የሚባል የለም ማለት ጊዜ ወደፊት ነው እየሄደ ያለው አይደለ ለዛውም አሁን ባለንበት ሰዓት በጣም በፍጥነት
ምንም እዛው የሚቀር የለም ወደ ኋላ ነው እየቀረን የመጣ ነው ግን ያው እዛው የቀረን ስለሚመስለን የሆነ ምቾት ያለው ይመስላል ግን አይደለም እድገቱ የኛ በጣም አሪፍ ነበር እንደራሴ ያደገበት ሁኔታ በጣም ባጭር ጊዜ ብዙ ስራዎችን ስቲል ነው እየሰራን ነው የምንገኘው ይሄ ደግሞ ያው ከኛ ብቻ የሆነ ሳይሆን ሌሎች ሰዎች ከሚሰጡን ኮሜንቶች ከድርጅቶች ከተለያዩ ተቋማትም እንቀበለው ፊድባክ ከወጣቶችም ጭምር ስለሆነ ማለት ነውና አሁን ላይ ፎከስ የምናደርገው ሁለት ነገሮች ላይ ነው እንደ ፕሮግራም ኮሚኒቲ ሰርቪስ ምንለው አለ at the same time ሁለተኛው ደግሞ ሊድ ምንለው ፕሮግራም አለ ኮሚኒቲ ሰርቪስ ማለት ከኮሚኒቲ ጋር ያለ ኤንጌጅመንት ነው እዛ ላይ ቮለንተርስ ኔትወርክ አስጀምረ ነው የሰራንበት ፕሮግራም ነበር ወጣቶች ሬጂስተር አድርገው ከየትኛውም ቦታ ዲጂታሊ ቮለንተር ማድረግ ስለሚቻል ኢንፐርሰንም እንዲመጡም ለማድረግ ተሞክሮ ባለፈው አመት ላውንች ያደረግነው ኢሴ ውስጥ እንደራሲ ቮለንተርስ ኔትወርክ ነበር እስከ 2 ባቾች ድረስ ማካሄድ ችለን ነበር እና የተለያዩ ስራዎችን ከኛ ጋር በሚኖራቸው ጊዜ ከ3 እስከ 6 ወር እኛም የምንሰራውም ሌሎች ተቋማትም ሌሎች አካላትም በሚሰሩት ስራ ላይ ቮለንተሪ ኢንጌጅ ያደርጋሉ ኤክስፒሪየንስ አኳየር ያደርጋሉ ከዛ ውጭ ደግሞ ጊቪንግ ፎር ሊቪንግ የሚባል ሌላ ኢኒሺዬቲቭ ነበረን መስጠት ለመኖር ማለት ነው ይሄ ቀደም ከነገርኩ ሃይ ስኩል ላይ ብለድ ባንክ ቫይስ ፕሬዚዳንት ሆኜ ከሰራውት ያኔ መስጠት ለህይወት የሚባል ካምፔን ነበር ከዛ ኢኒሺዬቲቭ ተደረገ ነበር ዋናው ስሎጋኑ ወይ ፖይንቱ ደግሞ ሰው ካርቦን ዳይኦክሳይድ ካልሰጠ ኦክሲጅን ከጽዋት ማግኘት አይችልም እኔ አየሬን አላስወጣም አንልም ሰው መስጠት it's fundamental of life ሌላውም ነገር እንደዛ ነው ላይፍ እንደዛ ከሆነ ስለዚህ በውስጡ ብለድ ዶኔሽን ክሎዝ ኤዱኬሽን ማቴሪያል ቻሪቲዎች at the same time ሌሎች ኮሚኒቲ ኢንጌጅመንቶች እናደርግበት ያለው ፕሮግራም ነው በቀሩም ደግሞ ሐዋሳና አርባ ምንጭ ላይ ኢንጌጅመንቶች ነበሩ አሁንም አዲስ አበባ ላይ ሳመሪ ፕሮግራም አለው እነዚህ በኮሚኒቲ ሰርቪስ ውስጥ ያሉ ናቸው ሁለተኛው ደግሞ ሊድ ፕሮግራም ላይ ነው ሊድ ፕሮግራም ላይ ሊድ ወርክሾፕ ፕሮግራም አለ ሊድ ወርክሾፕ ቤዚካሊ ስለ ሊደርሺፕ ሁላችንም እናውቃለን የእውቀት ችግር አሁን ላይ የለም የኢንፎርሜሽንም ችግር የለም ግን ወርክሾፕ ማለት ኤክሰርሳይዝ ማድረግ ማለት ነው አሁን የመኪና ወርክሾፕ ሲባል መኪናው የሚፈታታበት ችግሩም እንደሆነ የሚታወቅበት ነው ሶ ሊደርሺፕን ኤክስፒሪየንስ እንዲያደርጉት ነው ባለፈው ሳመር ነበር ያስጀመርነው ስቲል አሁንም ኢንጌጅመንቱም አለ ከሌሎች ፓርትነሮችም ጋር ሆነን በፕሮግራሙ እየቀጠለ ይገኛል ሌላኛው ሁለተኛው በዚህ ስር ደግሞ አፍሪካ ኢዝ ፎረም ነው ባለፈው ኖቬምበር ጋር ከአፍሪካ ሴሌብሬትስ አንድ ላይ በመሆን ያዘጋጀነው ፕሮግራም ነው እንዲሁም ከኔዘርላንድ ዲቨሎፕመንት ኤጀንሲ ጋር ሆነን የአፍሪካ ወጣቶች በተለያዩ ሾዎች ላይ ዲስከስ እንዲያደርጉና ቮይሳቸውን አምፕሊፋይ እንዲያደርጉ የሚያስብ ፕሮግራም ነው በቅርቡ ደግሞ የዛ የ2024 ፖስት ፕሮግራም ማካሄድ ችለን ነበር ማለት ነው ሶ ፎከስ አድርገን የምንሰራባቸው እነዚህ ሾዎች ላይ ነው ሌሎችም አፕካሚ ፕሮግራሞች እንዳሉ ሆኖ ማለት ነው ከዛ ውጭ እንደራሴ ላይ ቀደም ያልኩት ኤክስኪዩቲቭ ቲም አለ ቮለንተሮች አሉ ኢንተርን ሆነው የሚሰሩ በቅርቡ ደግሞ ሜምበርሺፕ ምናስጀምር ይሆናል ማለት ነው እንደራሴ ብዙ ሰዎች ሜምበር ሆነው አጠቃላይ it's all about let's do it together ነው የሆነ ያው የቢዝነስ ተቋም ስላልሆነ it's all about use it's all about serving ቀደም ያልኩን አላማ enlightenment empowerment እና exposure ማለት ነው ከዛ ውጭ ጥሩ የሆነ ኢንፍሉዌንስ ሶሻል ሚዲያ ላይ አለን ማምጣት ችለናል ከሀገር ውጭም ከተለያዩ አካላት ጋር ጥሩ ኢንጌጅመንቶች አሉ ከትልልቅ ተቋማት ጋር ከዩኤን ኤጀንሲዎች ፕራይቬትም ካምፓኒዎች ጋር እና it's very nice እንደ 3 አመት ልጄ ነው ማየውኔ ልጅ በልጅነት እንደሚባለው so it went well በጣም ያደገና
ጥሩ ሁኔታ ላይ ነው የምንገኘው። ያ ሶ ቅድም ምን አልከኝ ቮለንተሪዝም ላይ በደንብ እንሰራለን ብለኸኝ ነበረ እና ምን ዓለም ላይ አሁን ለምሳሌ ብዙ የቮለንተሪ አክቲቪቲዎች ኢቭን በዩኤን ኤጀንሲዎች እንኳን ሰፖርት ይደረጋል። ዩኤንቪ የሚባል ፕሮግራም አላቸው። በአፍሪካ ህብረት ዩኤን ቮለንቲርስ የሆነ ብቻ ስም አላቸው። ዓለም ላይ ምን አይተናል? ክራይሲሶች ላይ ሲሆኑ የተለያዩ ካምፔኖች ሲሆኑ በጣም ኢኒሼት እያደረጉ ቮለንተሮች ሲሳተፉ እናያለን እና የሆነ ደግሞ ሰክሲድ የሚያደርጉት በጣም በብዙ ነገር ይኖራል። አሁን ለምሳሌ ዓለማት በጣም ለሰው ኃይል ብዙ በጀት የሚያደርጓቸውን ነገሮች በቮለንቲር ኃይል ያንን እንትን ማለት ይችላሉ። ግን እንደዛ ስንል ደግሞ ይሄ እንደ ጉልበት ብዝበዛ ነገር መሆን አለበትም ብለን ለምሳሌ እንትን ላይ ጋዛ ላይ ወይ ዩክሬን ላይ ብዙ በቮለንተሪ እየተሳተፉ ያሉ አካላት ይኖራሉ። በሕክምናው ልትል ትችላለህ። እቃዎችን ሳኒታሪ ምንም ሊሆን ይችላል ሰፖርት በማድረግ ኦርጋናይዜሽኖችም ወጣቶችም ሰርቭ ያደርጋሉ፣ ኢንቮልቭ ያደርጋሉ እና ሜቢ እናንተ ሰክሲድ ያደረጋችኋቸው ነገሮች ስፔሻሊ በቮለንተሪዝሙ ላይ እና ደግሞ ሪሊ ቴክ አዌይ የወሰዳችሁት አይ በቃ እዚህ ላይ የሰው አስተሳሰብ ይሄ እንደዚህ ነው ስፔሻሊ በዚህ ላይ ኢትዮጵያ ላይ ነው ማለት እና ምን ነበሩ የተማራችሁባቸው ሪሊ ደግሞ ሰክሲድ ያደረጋችሁባቸው እዛም ውስጥ ደግሞ ሲሳተፉ የነበሩ ወጣቶች የወሰዷቸው ነገሮች ምንድን ናቸው? ጀስት ታይማቸውን፣ ጊዜያቸውን፣ ገንዘባቸውን እዛ ላይ ያፈሳሉ እና እነሱ ደግሞ ኢን ሪተርን ምን ወስደዋል? ምክንያቱም አንድን ነገር ስታስብ የሆነ ኢን ሪተርን የሆነ ነገር መምጣት አለበት፣ ገንዘብ አይደለም። ገብቶሃል? ብዙ ሰው ያንን ያስባል። ነገር ግን ሰውም ሊሆን ይችላል የምትወስደው ከዛ ውስጥ የምታገኘው ሰውም ሊሆን ይችላል፣ ሀሳብም ሊሆን ይችላል፣ አይዲያም ሊሆን ይችላል። የተለያየ ብዙ መውሰድ የምችላቸው ነገሮች አሉና እነዛ ነገሮች እንዴት ነበሩ? ስፔሻሊ ከዚህ ፕሮግራማቸው አንጻር ያገኛቸዋቸው ነገሮች፣ የተሳተፉት ወጣቶች የወሰዷቸው ነገሮች፣ የተማራቸዋቸው ነገሮች ምን ነበሩ? ያ it was በጣም ፕሮዳክቲቭ እና ፍሩትፉል ነበር። ያው አሁን ላይ ትምህርት ቤት ላይ ሰው ሃርድ ስኪሎችን ነው የሚማረው አይደለ? በቃ ኢንፎርሜሽን ሌክቸሮች አሉ፣ መጽሐፍቶች አሉ። ከዛ ከወጣም በኋላ ወይም እዛም እያለ ግን ውጭ ላይ ስላለው ዓለም ብዙ የሚያውቀው ነገር የለም። ለዛ ነው ተማሪ ሁሌ ከተመረቀ በኋላ አንድ አመቱን ወይ ከዛ በላይ የሚያሳልፈው ስራ ፍለጋ ወይ የሆነ ነገር ነው። ለምን ስትል ውጭ ላይ ያለውን ወርልድ ምንም ኤክስፖዝድ ሆኖ አይደለም ያሳለፈው። ያን ፕላስ ለዛ የሚሆን ስኪል ደግሞ ለዛ እንድንዘጋጅ ተደርጎ አይደለም ኤዱኬሽናል ሲስተማችን ኢኪው የሚያደርገን። ስለዚህ እንማራለን፣ እናጠናለን፣ ፈተና ማርክ ምናምን ስታፍ እና እዛ ላይ ያለውን ነገር እንጨርሳለን። ከዛ ስንወጣ ልክ አዲስ እንደተወለደ ልጅ ምን እንደምናደርግ አናውቅም፣ የት እንደምንገባ አናውቅም። ኢትስ ኦል ኒው ወርልድ። ሶ አንዱ የእንደራሴ ሚሽን ኤክስፖዠር ነው። ሶ ቮለንተሮች እኛ ጋር ሬጅስተር አድርገው በሰሩበት ጊዜ በጣም ለብዙ ፕሮግራሞች ለብዙ እውቀቶች ኤክስፖዝድ ነው ነበር። ኦኬ ለካ እንደዚህ ይሆናል፣ ለካ እንደዚህ ይሰራል። ለምሳሌ አንድ የነበረው ፕሮግራም የዲጂታል ቱሎችን ሴክሹዋል ሪፕሮዳክቲቭ ሄልዝን አድቮኬሲ ስራ ነበር ከዩኔስኮ ጋር የሰራ ነውና ሜቢ አንተም ታስታውሰዋለህ። የተለያዩ ክልሎች የመጡ ወጣቶች ብዙ ነገሮች የተማሩት የሚያውቁት የሚመስላቸው ነገሮች ፕራክቲካሊ ወርክሾፕ ትሬኒንግ ላይ እዚህም አዲስ አበባ መጡ ኤክስፔሪየንስ ያደርጉት it was all new story እና ያ ላይ በጣም ሰክሰስፉል ስራዎች ተሰርተው ነበር። ኤክስፖዝ ማድረግ፣ ኮሚኒኬሽን ስኪላቸውን ማሳደግ፣ አንዳንዶቹ ደግሞ የራሳቸው ትምህርት ጨርሰው የነበሩትን የተለያዩ የስራ እድሎች እንዲያገኙ የትምህርት እድሎች እንዲያገኙ ማድረግ እና በጣም በጣም ሰክሰስፉል ነበረ። ስቲል ነው አሁንም ብዙ ሰዎች ሪኩዌስት ያቀርባሉ ኢንጌጅ ለማድረግ
ወደፊትም ፕላን አለን ይሄን ነገር በደንብ ስትሮንግሊ ስታብሊሽ አድርገን ለመቀጠል። ብዙ ግን የሚያገኙት ነው ብዙ የሚቀበሉት እንጂ የሚሰጡት አልነበረም። ብዙ እንዳልኩ ምንም በቃ ያው ትምህርት ቤት ቆልፎ ነው አንሎክድ ነው የነበረ። እንደነዚህ አይነት ነገሮችን ነው ሞር ስፔሻሊ አሁን ላይ ኢትዮጵያ ውስጥ ኢንጌጅ ማድረግ ስትፈልግ ግቢ ውስጥ ምንም ውስጥ እኮ ፓርቲሲፔት ብታደርግ ቮለንተሪ ነው ፓርቲሲፔት የምታደርገው እና እንደውም አልተለመደም ድሮ ኤክስትራ ካሪኩላር አክቲቪቲ ላይ መሳተፍ ነገር እና እነዚህ አይነት ነገሮች ደግሞ እነሱ በደንብ በተለያየ ነገር ኢኩዊፕ ያደርጋቸዋል። ያ በጣም ብዙ ቴስቲሞኒዎች ሰምተናል፣ ብዙ ጥሩ ፊድባኮች ሰምተናል። ቦዝ ከፓርትነሮችም ከእኛ ልጆችም የኛም ልጆችም ይወስዷቸው የተለያዩ ሶፍት ስኪል ትሬኒንጎች ነበሩ። so it was very successful. አይ በጣም አሪፍ። ሶ ምን ከዛ ውስጥ ምን ነገር ተማራችሁ? ምን ነገር ወሰዳችሁ ይሄንን ፕሮጀክት ኢምፕሊመንት ስታደርጉ? ሶ ቀደም እንዳልኩ የተማርናቸው ነገሮች አንደኛ ብዙ ወጣቶች ብዙ ኤክስፖዠር እንደሌላቸው at the same time ደግሞ ኢንላይትመንት ወይ ማይንድ ሴት ላይ ብዙ አይነት ችግሮች እንደነበሩ ማለት ነው። ሶፍት ስኪሎች የምንላቸው የኮሙኒኬሽን የተለያዩ ኢንጌጅመንቶች ከሰዎች ጋር አብሮ መስራት ብዙ ነው፣ አንድ ነገር ብቻ አይደለም እንደሌላቸው አይተናል። ያን የጨረሱ መጨረሻ ላይ ሲጨርሱ ሰርቲፊኬት እንሰጣቸዋለን። ከነዛም ሰዎች መጨረሻ ላይ ሰማነው ደግሞ ብዙ አይነት ነገሮች እንዳሉ እነሱም ያላቸውን አቅም ምን እንደሆነ ሪኮግናይዝ እንዲያደርጉ ያ ነገር በጣም ረድቷቸው ነበርና ብዙ ጋፕ እንዳለ አይተናል። ያው ኢትስ ኦል አባውት ወጣቶች ነው። አሁን የኛ ሀገር በጣም ያንገስት ፖፑሌሽን ካላት ከአፍሪካ ራሱ ኢትዮጵያ በጣም ሊድ ታደርጋለች። ያንገስት ፖፑሌሽን ከ30 ዓመት በታች በብዛት የሚገኝበት አጠቃላይ አፍሪካም እንደዛው ነውና በጣም ብዙ ስራዎች መስራት እንደምንችልና እንዳለብን አሳይቶናል። ያ በጣም አሪፍ። ሶ ያው ቀደም እንዳልከኝ ኢንጌጅመንቶች ያው ከሀገር ውስጥ ብቻ አይሆኑም ብዬ አስባለሁና እንዴት ነበሩ? ከውጪ ካሉ አሶሲዬሽኖች ጋር ኢንጌጅመንቶች ካሉ ራስን ደግሞ ፐብሊክሊ ወደ ውጪ ከማሳየቱ ጋር እንዴት ነበሩ የነበሩት ኮሚኒኬሽኖች፣ ንግግሮች ከሀገር ውስጥ ከሀገር ውጪ ማለት ነው? Yeah, it was very productive. It is ልበል አይደለ ያው ፓስት ስላልሆነ ስቲል ናውንም ኦፕሬት እያደረግን ስለሆነ ሶ ከሀገር ውጭ የነበረው ኢንጌጅመንት ምንድን ነው? ሶሻል ሚዲያ አንዱ የሚሰጠን አክሰስ ከማግኘት ማንችላቸው ውጭ የሆኑ ሰዎችን ከሀገርም ሊሆን ይችላል ከኮንቲነንትም ኮኔክት እንድናደርግ ስለሆነ ማለት ነው። ሶ እዛ ላይ በጣም ፕሮዳክቲቭ እና ሰክሰስፉል ነበረ። አንዳንድ ፕሮግራሞችን ከሀገር ውጭ አቴንድ ለማድረግ እድል አግኝተን ነበር። ቦዝ እኔም ፐርሰናሊ እንደ ቲምም ማለት ነው። ላይክ የመጀመሪያው የነበረው አይ ቲንክ ብሪቲሽ ካውንስል ነበረ። ብሪቲሽ ካውንስል ኢትዮጵያን ሪፕሬዘንት አድርገን የብሪቲሽ ካውንስል 9ኛ ዓመት የሚከበርበት ፕሮግራም ነበር ዩኬ ለንደን ውስጥ ማለት ነው። ለንደን እና ሌሎች ከተሞች ዩኬ ውስጥ ያሉ ማለት ነው። ሶ እዛ ላይ ኢንጌጅ ማድረግ ችለን ነበር። ከዛ ውጭ በቅርቡ ደግሞ ዩስ ኮኔክት አፍሪካ ሰሚት ላይ እንዲሁም ደግሞ አምርፍ በየጊዜው የሚያዘጋጀው ሃይክ የአፍሪካ ኢንተርናሽናል ሄልዝ ፎረም ላይ ኢንጌጅ ማድረግ ችለን ነበር። ሶ ኢትስ ጉድ። ከኢንተርናሽናል ኦርጋናይዜሽኖችም ጋር አንድ ላይ ነበርን ኢንጌጅመንት ላይክ ዩኒሴፍ፣ ዩኔስኮ እና ሌሎችም ማለት ነው። ሪሰንትሊ ደግሞ ዩኤንዲፒ ጋር ማለት ነው። እና በጣም ጥሩ አይነት ኢንጌጅመንት አለን። የማድረግ ፖቴንሻልም አለው በውስጡ። ሶ በነበሩት ኢንጌጅመንቶች ላይ ምን ትማራለህ? ለምሳሌ ኢትዮጵያ ውስጥ ያላየኸው ግን እዛ ደግሞ የተመለከትከው ወጣቱ ኤክስፒሪየንስ ሲያደርገው ያንን ነገር ፕራክቲስ ሲያደርገው ምን ነገር ተመልክተሃል? አይ እኛ ጋር እዚች ነገር ጋር አጉድለናል ወይ ጎሎናል
ወይ እዚህ ጋር ደግሞ በደንብ ሄደናል ምናምን ብለህ የምታስባቸው ፖይንቶች ጋር? አይ ብዙ ነገሮች ብዙ ልዩነት አለን፣ ብዙ አይነት ዲፍረንስ አለን፣ ብዙ አይነት ልዩነት አለን። ለምሳሌ ሪሰንትሊ ኪጋሊ የነበረው ፕሮግራም ላይ ከኬንያ ከሳውዝ አፍሪካ ከሩዋንዳ እዛው ከታንዛኒያ የመጡ ብዙ ወጣቶች ነበሩና በጣም በብዙ ነገር ኤክሴል አድርገዋል። የሚሰሩትን ስራ ያውቃሉ፣ ስኪልድ ናቸው፣ የመናገር ችሎታቸው፣ ኮሚኒኬት የማድረጋቸው አይዶኖ እኛ ያደግንበትም ሁኔታ ስላለ መሰለኝ ብዙ ችግሮች ስላሉ በጣም በብዙ ርቀት ላይ ነው የሚገኙት። ጋፑ በጣም ሰፊ ነውና ይህን ጋፕ ደግሞ ማጥበብ የሚችሉ እንደኛ አይነት ያሉ ዩዝ ሌድ የሆኑ ኢኒሺዬቲቮች፣ አሶሲዬሽኖች፣ ኦርጋናይዜሽኖች ናቸው። ኢቨን ኢፍ በአፍሪካ ደረጃ ለለ ነው ግሎባል ላይ ደግሞ ያለው ምን አይነት ጋፕ ሊኖሩ እንደሚችል አስበው። እና ብዙ ምንጠቀም ይመስለናል፣ ሶሻል ሚዲያ እንጠቀማለን ይመስለናል፣ ግን አንጠቀምም። ኢቨን ኢፍ ፍሬንድ ሊስቶቻችን አብዛኞቻችን እዛው ወይ ክላስሜት ወይ እኔ አሁን በፊት በዚሁ አጋጣሚ አስታወስከኝና ፌስቡክ ለመጀመሪያ ጊዜ እኔ ነኝ የተጠቀምኩት ከጓደኞቼ። አይደለም 4ኛ ክፍል ላይ ያለው ነበር። 4ኛ ክፍል ላይ እኔ መጠቀም ሲጀምር ጓደኞቼ እኔ ነው አካውንት ያወጣውላቸው እና ፍሬንድ ሪኩዌስት ምናምን ብዙ ለምንድን ነው እላቸው ነበር። አሁን ትዝ ስላለኝ ለምንድን ነው ፍሬንድ ሪኩዌስት ኮኔክት ምናምን የምናደርግ ማለት ሌትስ ኮኔክት ከኛ ውጭ ያሉ ማግኘትም አንችላቸውም ሰዎች እላቸው ነበር። እና አሁን ላይ ሳስበው ኢት ሜክስ ሴንስ። ብዙ የአፍሪካ አሁን ላስት ታይም ያገኘኋቸው ልጆች ቢዝነሳቸውን ውጭ ዓለም ላይ ያሉ ኤሮፕ ላይ አሜሪካ ላይ ያሉ ሰዎች ቢዝነሳቸውን አክሰስ ያደርጋሉ፣ በዶላር ኤክስቼንጅ ያደርጋሉ። ለምን? ጀስት ዩዚንግ ዜር ኢንስታግራም፣ ዩዚንግ ዜር ቲክቶክ፣ ዩዚንግ ዜር ሊንክዲን ማለት ነው። ፕሮፌሽናልም አካውንታቸው ለምን ስትል ዘይኖ መጠቀም ያለባቸውን ነገር እንዴት መጠቀም እንዳለባቸው። እኛ ግን አብዛኛውን ኢቭን ኢፍ አንድ ክላስ ላይ ካለ ያው ክላስሜቶቻችን ነው ምናምን ክላስሜት ያው ቀንም ታወራዋለ ማታም ማለት ምንድን ነው ቤኔፊቱ ስትል ምንም አይነት ቤኔፊት ምንም አይነት ውጤት አያመጣም ማለት ነውና ትንሽ ሰፋ አድርገን ብናስብ እይታችንን ብናሰፋው ካለንበት ውጭ ሌላ ዓለም እንዳለ ብናውቅ ሰው በጣም ብዙ ነገሮችን እየሰራ ስለሆነ በጣም በ20 ዓመታቸው በ21 ዓመታቸው ለምሳሌ ላስት ታይም ያገኘሁት ልጅ ገና 21 ዓመት ልጅ ነው። የራሱ ሙቭመንት አለው። ኦንላይን ቢዝነስ ኦንላይን ይሰራል። አርት ስራዎችን ኢማኑኤል ይባላል እና አርት ስራዎችን ኦንላይን ይሸጣል። አሜሪካ ነው የሚማረው እና ለዚህ ፕሮግራም ብቻ እነሱ እንዲመጣ ስለፈለጉ ከአሜሪካ ከዲሲ ቀጥታ በአዲስ አበባ አደጉ ማለት ኪጋሊ እንዲመጣ ማለት ነው። ቀጥታ ነበር የመጣው። የአፍሪካ ፕሮግራም ነው፣ አፍሪካዊ ነው፣ ግን እሱ ያለው እዛ ነው እና ግን ቫሊዩ ስላለው ራሱ ላይ የሰራው ነገር ስላለ እዛ ላይ መጥቶ ስፒከርም ሆኖ ሊደርሽፕ ኤክስፔሪንሱ እያወራ ነበርና ብዙ ሰርፕራይዝ የሚያደርጉ ነገሮች አሉ። እኛ ብዙ አክሰስ እያለን ብዙ ኦፖርቹኒቲዎች አሉ። አዲስ አበባ የአፍሪካ ዋና ከተማ ነው። ኤዩ ኢንተርናሽናል ኤንጂኦዎች እዚህ ነው ያሉት። በጣም ብዙ ኤምባሲዎች 70-80 በላይ ኤምባሲዎች እዚህ አሉ። ብዙ ስራዎችን መስራት እንችላለን ከግሎባል ማርኬትም ግሎባል ኔትወርክ አንጻር ማለት ነውና ያለን ነገር መጠቀም ብንችል እይታችንን ብናሰፋ ብዙ ስራዎች ወጣቶች መስራት ይችላሉ ያስባሉ። አንድ ጊዜ ምን ሰማሁኝ ዓለም ላይ በጣም ብዙ ኮንፈረንሶች ብዙ ፎረሞች ይደረጋሉና ሪፕሬዘንቴሽን ያው ያስፈልጋል ብዬ አስባለሁና ዓለም ላይ አሁን ወርልድ ዩዝ ፎረም ምናምን ብለ ካዘጋጀ ዓለም ላይ ያሉ ሀገራት ሙሉ መሳተፍ አለባቸው ብዬ አምናለሁና ምን የሚል ሰማሁኝ ሪፕሬዘንቴሽን ጋር ስንመጣ ስፔሻሊ አፍሪካ ውስጥ ብዙ ሪፕሬዘንቴሽን የለም። ለምሳሌ ዩኤን ላይ ሊሆን ይችላል የተለያዩ ፕሮግራሞች ላይ ማለት ነውና እንደውም ከአፍሪካ በጣም ትንሽ የሚሻለው ወይ ኬንያ ብዙ ታሳትፋለች ይመስለኛል፣ ናይጄሪያ ወይ ሳውዝ አፍሪካ ምናምን እንደዛ ነገርና ከኢትዮጵያ አንፃር ስታየው ስፔሻሊ ከተሳተፍክባቸው ፎረሞችና
ኢንተርናሽናል ፕሮግራሞች አንፃር ሪፕሬዘንቴሽንን ስታነሳ ብዙ የምታነሳው ነገር ይኖራል፣ ጋፕ ይኖራል እና ኢትዮጵያ ያላትን ወጣቶችም ሊሆን ይችላል ስፔሻሊ በወጣት ፎረሞች ላይ ማሳተፍ ላይ ምን ያህል ምን ነገር አስተውለሃል? ምክንያቱም ሪፕሬዘንቴሽን ካለን የለም ኦልሞስት አፍሪካ ማለት ነው። ኢቨን ኢትዮጵያ ነች አፍሪካ ነች ዩኤን ላይ መቀመጫ የሌላታል አፍሪካ ዩኤን ሴኩሪቲ ካውንስል ምን ታስባለህ? ከሪፕሬዘንቴሽን አንፃር በጣም ያስፈልጋል ብዬ አምናለሁ። ያለ የምታስበውን ነገር ኢቭን ለሰው መናገር አለብህ፣ ለጓደኛም ትነጋገራለህ። ግን ይቺ ሀገር ዓለም ላይ ምን ታስባለች ምናምን የሚለው ነገር ግድ ነው ብዬ አስባለሁ። እና አንተ በዛ በኩል ምን ታስባለህ? በሪፕሬዘንቴሽን አንፃር ሪፕሬዘንቴሽን ላይ በጣም ብዙ ስራዎች ያስፈልገናል። የኛ ሚኒስትሪ ኦፍ ፎሬን አፌርስ ብዙ መስራት አለበት። ሚኒስትሪ ኦፍ ውመን ኤንድ ሶሻል አፌርስ ብዙ መስራት አለበት። ኦልሞስት በጣም ትንሽ የለም ከሚባል ይሻላል ብዬ ነው የማስበው። ምክንያቱም ቅድም እንዳልኩ ነው እዚህም ላይ ኢንጌጅ የሚያደርግ ወጣት ያስፈልጋል። ኢንተርናሽናል ኢሹዎች ላይ ግሎባል ፕሮግራሞች ላይ ነው እኔ እዛ ፊት አደርጋለሁ የሚል መጀመሪያ አንተ ነው መነሳት ያለብህ ሌላው ነገር ከመምጣቱ በፊት። ለምሳሌ የአሜሪካ መንግስት በፌዴራል ደረጃ በጣም ብዙ አይነት ፌሎሺፖችና ፕሮግራሞች አሉ ኢትዮጵያ ኤሊጂብል የሆነችበት ኢንክሉዲንግ ያሊ ያንግ አፍሪካን ሊደርስ ኢኒሺዬቲቭ I'm not sure exactly ያንን ፕሮግራም ሰፖርት የሚያደርግ ፓርትነር ሲወጣ ኢንፋክት ይሄ የስቴት ዲፓርትመንት ፕሮግራም ነው። ስቴት ዲፓርትመንት የአሜሪካ የውጭ ጉዳይ ቢሮ ማለት ነው። እና ሌሎችም ብዙ ፌሎሺፖች አሉ። ግን አንደኛ ምን ያህሎቻችን እናውቃቸዋለን፣ ሁለተኛ ደግሞ እኔ እዛ ላይ ሪፕሬዘንት ማድረግ አለብኝ፣ ኢትዮጵያን መወከል አለብኝ፣ ምሳራውን ስራ ማሳየት አለብኝ የሚል ሰልፍ የሆነ ኮንፊደንስ ሰልፍ የሆነ አንደርስታንዲንግ አለን ወይ ለራሳችን የሚለውን መጠየቅ አለብን። ምክንያቱም እድሎች ስለሌሉ ሳይሆን ሰው በአግባቡ ሪፕሬዘንት የሚያደርግ ስለሌለ ነው ብዬ አስባለሁ። ያለውም ደግሞ አለን የምንለውም ሰዎች እኔ ያለው የምንል ሰዎች ደግሞ ራሳችን ኤክስፖዝ ማድረግ አለብን። ኢሹዎቹ ላይ ግሎባል ኢሹዎች ላይ እንደምንሰራ ኤስዲጂ ጎሎች ሊሆን ይችላል የተለያዩ ኢንተርናሽናል ኢሹዎች ላይ ኢንቮልቭድ እንደሆንን ሌላው ሰው ማወቅ አለበት። ካላወቀ ሰው እንዴት አንተን ሆስት ያደርጋል? ለዛ ነው ሶሻል ሚዲያ እዚህ ጋር በጣም ትልቅ ኢምፓክት ትልቅ ቤኔፊት አለው ማለት ነው። ሶ ሪፕሬዘንቴሽን ዋይዝ በጣም ትንሽ ሪፕሬዘንቴሽን ነው ያለን። አሁን ላይ ምንም እያደገ ቢሆንም ከሌሎች ሀገሮች ጋር ጎረቤቶቻችን ለምሳሌ ኬንያ፣ ሌሎችም የአፍሪካ ሀገሮች ስናይ በጣም ትንሽ ነው። እነሱ በጣም ሎንግ ማይል ሂደዋልና እኛም ግን እዚህ ላይ ከሰራን እንደኛ አይነት ያሉ ኦርጋናይዜሽኖች ደግሞ ከሰሩ ፕላስ ኦፖርቹኒቲውም ሲመጣ ደግሞ ኦፕን ለሰዎች እንዲያውቁት ቢያደርጉ። ምክንያቱም ነገር መሰወር የእግዚአብሔር ነው እንጂ የሰው ነው ብዬ አላስብም። ብዙ ጊዜ ነገሮችን እንሰውራለን። እሱም አንዱ ማይገባኝ ነገር የሆነ ኦፖርቹኒቲ ሲመጣ እድል ሲመጣ መደበቅ ወይ መሸሸግ ወይ የሆነ የምናውቀው ሰው ኦፕን ባደረግነው ቁጥር እየበዛ ነው የሚመጣ አይደለም። የምንደብቀው ተናገረን ሁሉ ማንጨርሰው እድል አሁን በዚህ ዲጂታል ዓለም ላይ በ21ኛው ሴንቸሪ ኤአይ ዓለምን ሂት እያደረገበት ባለበት ጊዜ ዝቀን ማንጨርሰው ኦፖርቹኒቲ ዓለም ውስጥ ነው ያለ ነው። ሶ ባለን ፕላትፎርም ሼር ማድረግ ሰዎች እንዲጠቀሙ ማድረግ ብንችል የበለጠ ፕሬዘንቴሽናችን፣ ኢንፍሉዌንሳችን፣ ቮይሳችን እየጨመረ ይመጣል ማለት ነው። ያ ሶ እስካሁን በጣም ስናነሳቸው የመጡ ናቸው ሀሳቦች እንዴት ሲሰሩ እንደነበሩና ጥሩ ጥሩ ስራዎችን ነው። ከጀርባ ግን በጣም ብዙ ቻሌንጆች ብዙ ነገሮች ይኖራሉ። ለምሳሌ ኢቭን ከምናየው አንፃር እንኳን አንድ ሰው አንተን ለማሳለፍ ፈቃደኛ የማይሆንበት ሀገር ውስጥ ዓለም ውስጥ ነው ያለነው። ኢቭን ሰፖርቱን ለማያደርግህ ቪዥን ይሄ ነው ይሄን ያህል ማይል ተጉዣለሁ ብለህ እንኳን ሰፖርት የማያደርግ ማህበረሰብ ሰፖርት የማያደርግ ጓደኛ ኢቭን ያለበት ዓለም ሀገር ውስጥ ነው ያለነው እና በዛ በኩል ኢቭን ቻሌንጅ እንኳን ብናነሳ እንደ ራሴን ይሄማ ምናምን አላሳልፍ ያሉት ነገሮች ድርጅቶች ሰዎች ሁላ ኢቭን ይኖራሉ እና
በዛ በኩል ምን ታነሳለህ? በቻሌንጆች በኩል ማለት ነውና ምን ታስባለህ በዛ በኩል? ያ በጣም ቻሌንጅማ በጣም እንደ ጉድ ነው ያለን። ቻሌንጅ መኖሩ ሳይሆን ቻሌንጁ ግን ከፐርሰናል ወይም ከኮሚኒቲ መውጣት አለበት ብዬ አላምንም። እኔ ቻሌንጅ ዓለም ላይ በሙሉ አለ። የኛ ሀገር ስፔሻል የሚያደርገው ፐርሰናል ቻሌንጆች አሉ። ፐርሰናሊ ጀስት ክሬት የምናደርገው ቻሌንጅ እሱ በጣም ከባድ ነው። ለእኛም ክሬት ላደረገው ሰው ለወደፊት ህይወት አይጠቅምም፣ እንደ ኮሚኒቲው ለማንም ሰው አይጠቅምም። የኛ አብሮ የመብላት የመደጋገፍ አብሮ የመኖር ካልቸርና እሴት ያለን ሀገርና ሶሳይቲ ነን። ሶ አኮርዲንግሊ ነው በዛ አሁንም ያለው ጀነሬሽን ሊድ ማድረግ ያለበት ብዬ አስባለሁ። ከኮምፒቲሽን ኮላቦሬሽን ማስቀደም የሚችል ማለት ነውና እኛ ምንም ያላለፍንበት ቻሌንጅ አለ ብዬ አላስብም። ስቲል አሁንም ብዙ ቻሌንጆች ቢኖሩ ባይ ዲፎልት ለምሳሌ ፋይናንሻል ቻሌንጅ ናቹራል ቻሌንጅ ሊሆን ይችላል እንደዚህ አይነት ስራዎችን ስሰራ። ግን እዛ ላይ ደግሞ ሌላ ፐርሰናል ቻሌንጅ ሰዎች ኢንተረስትድ ላይሆኑ ይችላሉ። ዊዛውት ኤኒቲንግ ያ ሰው ሊበልጠኝ ይችላል፣ የተቋም እንደዚህ ሊሆን ይችላል የሚል ብዙ ጤናማ ያልሆኑ አስተሳሰቦች ብዙ ወደፊት ሌሎችም አካላት እንዳትሄድ ያደርጋል። ያ ደግሞ ብዙ አይነት ችግሮች አሉት። ሌሎች ቦታዎች ላይ እንደዚህ አይነት ነገሮች ብዙ ላታይ ትችላለህ። ለምሳሌ ኬንያ ብዙ ጓደኞች አሉ፣ ብዙ ሰዎች ሲያወሩ ሰማለሁና አንድ ሰው የሆነ ነገር ሲሳካለት የበለጠ እንዲሳካለት የበለጠ ውጤታማ እንዲሆን ጓደኛው ሲገፋው፣ ቤተሰቡ ሲያግዘው፣ አጠገቡ ያለው ሰው ሂድ በርታ ሲለው በጣም ብዙ እናያለን። ናይጄሪያ ላይ እንደዚህ አይነት ብዙ ካልቸሮች አሉ። ኢቭን አፍሪካ ሀገር ሌላ ወጣ ሳንል ዩሮፕ ዩኤስ ሳንሄድ ማለት ነው። እና ሰው መልካም ሲሰራ በጣም መልካም እየሰራ ነው ጎበዝ በርታ ማለት ኢቭን ኢፍ ኮሜንት የምንጽፈው እኮ የታወቀ ነው አይደለ? የሆነ ነገር መጥፎ ስናይ ኢቭን ኢፍ ደግሞ ተምረናል አውቀናል የምንል ሰዎች ኮንሽየስሊ ያን ነገር አናደርገው አናደንቅም። የሆነ ነገር ሰው ሲሰራ ምንድነው ሌላውም ሰርቶታል ማለት ነው የሚቀለን እንጂ ነው ይሄ ያ ሰው የሰራው ነው ሶ ቫልዩ መደረግ አለበት ግሬትፉል መሆን የሚለውን ነገር አናይም። ይሄ ደግሞ የእድገት ጠላት ነው ብዬ አምናለሁ። እንደ ኮሚኒቲም እንደ ግለሰብም የሆነ ሰው ጥሩ ሲሰራ አፕሪሺየት ማድረግ በጣም አሪፍ ነው የሰራው ኪፕ ሙቪንግ የሚሉ ኢቭን ኢፍ መልካም ቃላቶችን ማውጣት፣ ፖዚቲቭ የሆነ ቲንኪንግ ፖዚቲቭ የሆኑ ወርዶችን መጠቀም፣ ከኛ የሚበልጠን ሰው ደግሞ ስናገኝ ከዛ ሰው ለመማር እነዚህ ነገሮች በጣም አድማየር አደርጋለሁ። አይ ዋንት ቱ ለርን ፍሮም ዩ ትህትና የሚጠይቁ ነገሮች ቢሆኑ እንደዛ ቶሎ ቻሌንጁ ናቹራል ቻሌንጁ ወደ ቼንጅ እንዲመጣ ያደርገዋል። በዛ ቼንጅ ተጠቅመን ደግሞ ትልልቅ ስኬቶችን ማምጣት እንችላለንና ፐርሰናሊ እንደዛ ነው ማምነው። እንደራሴም የምናምነው እንደዛ ነው። ኤኒ የምናየው ቻሌንጅ ለለውጥ እንጂ ለጥፋት አይደለም። እስካሁንም ስላላጠፋን ማለት ነው እየተለወጥንበት እያደግንበት ነው የምንሄደው። ከዛ ውጭ ደግሞ we want to be on the cause of the solution የመፍትሄው አካል ነው መሆን የምንፈልግ። ማንም ምንም መልካም ስራ ይስራ የሰውየው ፐርሰናል ማንነት ያን ሰው እንዳላደንቀው አብሬው እንዳልሰራ ወደኋላ አይዘንም። አፕሪሺየት ማድረግ ኢንካሬጅ ማድረግ አብሮ መስራት ፓርትነርሺፕ ኮላቦሬሽን ፕላስ ደግሞ ውድድርም ከተባለ እንወዳደረው ከኛ ልናሳካው ከፈለግነው ቪዥን አንፃር ብቻ ነው። ፐርሰናሊ ምን እንደዛ ነው ማምነው። እንደ ተቋም ምናምነው እንደዛ ነው። ምን ልናሳካው አስፓየር የምናደርገው ነገር አለ። ከዛ አንፃር በየጊዜው ምን ያህል እየሄድን ነው ብለን እናምናልና አይ ቲንክ ይሄ ይመስለኛል ሚስጥሩ ቶሎ ብዙ ስራዎችን መስራት ይቻላል። ያሶ እስካሁን አብዛኛው ነገር ስለ እንደራሴም ስለተለያዩ ነገሮችን ማውራታናል እና ያው እየጨረስንም ስለሆነ ወደ አንተ እንምጣና እነዚህ ነገሮች እንዴት አሁን እያመዛዘንካቸው ነው? ያው ትምህርት ብቻ አይደለም እንደራሴም ይሄንን ሊድ እያረክበት ያለበት ኦርጋናይዜሽንም አለ። ሶ በሌላም በኩል ቤተሰብም ይኖራል፣ ስፒሪቹዋል ላይፍም ይኖራል እና ብዙ የተለያዩ ነገሮች አሉና እንዴት እያረካቸው ነው እነሱ ነገሮች? ስፔሻሊ ስፒሪቹዋል ጋር ስትሄድ ያው የሚያስፈልጉ በጣም አንተም መጠንከር ያለብህ ራስህንም
ያው ለማሳደግ ስታስብ በአንድ ጎን ብቻ ሳይሆን በዚህኛው ጎን ነውና እነሱን ነገሮች እንዴት ነው የምታደርገው? እንዴት ታምናለህ በእነዚህ ነገሮች ስፔሻሊ መርጅ ስታደርጋቸው ሰክሲድ አንተ ሰክሲድ እንድታደርግ የምትመራው ድርጅት ሰክሲድ እንዲያደርግ ብዙ አስተዋጽኦ ያደርጋልና እነሱ ነገሮች እንዴት ትላቸዋለህ? እኔ ምንድነው ማምነው እያንዳንዱ ሰው የራሱ ፓወር ሃውስ አለ ብዬ አምናለሁ። ያለ ፓወር ምንም ስራ ስለማይሰራ ምንም ነገር ማድረግ ስለማይቻል ለብዙ ሰው ቢሆን ኖርማልና ጤነኛ ነው ብዬ ማምነው እንደ መሪም ደግሞ ከእግዚአብሔር ጋር ያለን ፐርሰናል ሪሌሽንሺፕ ስፒሪቹዋል ላይፋችን ነው። እሱ ፓወር ሃውሳችን መሆን አለበት። ገንዘብም የሰዎችም ዝና የሰራነውም ስኬት ነው ብዬ አላምንም። እኔ በግሌ እንደ አቋምም ያ ነው ያለኝ አቋሜ። ስፒሪቹዋል ላይፍ ከእግዚአብሔር ጋር ማሳልፈው በጸሎት እግዚአብሔርን ቃል በማንበብ ማደርጋቸው ነገሮች እነዚህን ሁሉ ነገሮች ኦቨርራይድ ያደርጉታል። ኮንትሮል እንዳደርግ ማኔጅ እንዳደርግ ማለት ነው። ያው የመብራት የአምፖል ኃላፊነት በቃ ማብራት ብቻ ነው፣ ኬብሉ እስከተሰካ ድረስ ማለት ነው። ሶኬቱ ጋር መሰካቱ ነው ሁሉ ጊዜ መጠየቅ ያለብን እንጂ እስከተሰካ ድረስ አምፖሉን በራሱ ችግር ከሌለበት ጤነኛ የሆነ አምፖል ማብራት ማሳየት ነውና እኔም ራሴ እንደዛ ነው ማየው። ከእግዚአብሔር ጋር ኮኔክትድ ሁኜ እስከቀጠልኩ ድረስ ከዛ በመቀበለው ኢነርጂ ምሳራውን ስራ በአግባቡ መስራት እችላለሁ፣ ወደፊት መቀጠል እችላለሁ። ፕሪንሲፕል ስለሆነ አሁን ነገር ስለበዛ ስላነሰ አይደለም። ኢትስ ኦል አባውት ፕሪንሲፕል። ዓለም ላይ ትልልቅ ድርጅት የሚመሩ ሰዎች አንድ ሰዎች ናቸው ማለት። ለምሳሌ ፌስቡክ ካነሳ ሜታ ነው። አሁን ፌስቡክ ተቀይሯል። ፌስቡክ፣ ኢንስታግራም፣ ዋትስአፕ ሌሎችንም ውስጡ ላይ ያሉት ቴክ ፕሮዳክቶችን ማለት ነው። ኢቨን ኢፍ ሰሞኑን ዩኤስ ኮርት ላይ ቀርቦ ለምንድን ነው ይህን ሁሉ በአንድ ሰው ያርከው ውድድርን እያስቆምክ ነው ተብሎ ተከሷል። እና አንድ ሰው ነው ይህን ሁሉ የሚሰራው። ስለዚህ ያ ሰው ጋር ያለ ነገር ሰውየው ጤነኛ እስከሆነና ከሶርሱ ጋር ጤነኛ ግንኙነት እስካለው ድረስ ማኔጅ ማድረግ ይችላል። ኢትስ ኦል አባውት ዊዝደም ማኔጅ የምታደርግበትና የኛም በጣም ትንሽ የሆነ ነገር ነው፣ ትልቅ ነገር ነው ብዬ አላስብም። ገና ወደፊት የምንሰራው ስላለ ያን ማኔጅ የምናደርግበት መንገድ ዊዝደም ይጠይቃል፣ ባላንስ ማድረግ ይጠይቃል። ባላንስ ደግሞ ኢትስ ኦል ትልቁ ሰው ማወቅ ያለበት ዊዝደም ነው። በላይፍ ስትኖር ሁሉም ነገር ባላንስድ መሆን አለበት። ካልሆነ ልክ አንዱ ሳይድ ላይ ብቻ ይሳካልና ዞር ሲባል ወይ ሌላ ነገር ላይ ሲታይ እንዴ እሱ እንደዚህ ነው እንዴ ይባላል። ካልሆነ ደግሞ ልክ አለ ባዮሎጂ ላይ እንደተማርነው ፕሮቲን ያጣው ሌላው ኒውትረንት የያዘ ሰው ወይ ሆዱ ብቻ ይነፋል ወይ ጭንቅላት ትልቁ ነው፣ በባዮሎጂ እንኳን ማለት ነው። ላይፍም ላይ እንደዛ ነው። ባላንስ ማድረግ ሁሉንም ያስፈልጋል። ስፒሪቹዋል ላይፍ፣ ፋሚሊ ላይፍ፣ ኤዱኬሽን ላይፍ፣ ሌሎችንም ነገሮችን ያለን ነገር ማለት ነው። እና ለዛ ግን የምንሰጠው ፎከስ እና ትኩረት ሊለያይ ይችላል፣ ጊዜ ሊለያይ ይችላል። ሁሉንም ፕራዮሪቲያችንን እያየን ግን ባላንስ ካርግ ነው መሄድ ይችላል ብዬ አስባለሁ። እኔም እንደዛ ነው የማደርገው። በመጨረሻ ሜቢ እንደ ራሴ አሴ ኦርጋናይዜሽን የሆነ እዚህ ቦታ ያው መጨረሻ አለ ብዬ አላምንም። ጀስት የሆነ ቦታ ጋር እዚህ ጋር ቢደርስለት አስባለሁ። እዛ ጋር ሲደርስ ደግሞ ሌላ የምታለምለት ነገር ይኖራል እና እዚህ ጋር እንደ ራሴ አሁን ካለበት አንጻር የምታልመው ብዙ ነገር ይኖራል እና አንተም በራስህ ፐርሰናሊ ለራስህ የምታስበው እዚህ ጋር ብደርስ እንደ ራሴንም እዛ ጋር ባደርስ ብለህ የምታልመው ነገር ካለ በስተመጨረሻ እየጨረስን ስለሆነ that's nice። ያው ከሎጎም ሰው አይቶ መረዳት ይችላል። ምንም የተደበቀ ነገር የለንም። ሁሉም ነገር ግልጽ ነው። ስሎጋኑም፣ መሪ ቃሉም፣ ቪዥኑም፣ ብራንዲንጉም ሁሉም ነገር ያን ነው የሚናገረው፣ ሌላ ነገር አይደለም የሚናገረው። ወጣቶች ኢንላይትመንት እንዲያገኙ
አእምሯቸው ኢንላይትድ እንዲሆን አይናቸው መከፈት እንዲችል ሰው ትልቅ ምግብ ቤት ውስጥ አንድ ሰው ይዞ ገብቶ ማየት ማትችል ከሆነ ያው እየዳበስክ ነው ምግቡ የትኛው ነው የምትለው። ምንም ምግቡ አጠገብ ቢኖር አይን እስካልተከፈተ ድረስ ምግቡን መብላት አትችልም። አሁንም ውስጥ ላይ ያለን አይን ኢንቴሌክቹዋል የሆነው አይን ሰርድ አይን የሚባለው ወጣቶች ኢንላይትድ መሆን አለባቸው። ወደ ራሳቸው መመልከት እንዲችሉ፣ ወደ ፈጣሪያቸው መመልከት እንዲችሉ፣ ወደ ትውልድ ኔክስት ዋትስ ኔክስት የሚለው መመልከት እንዲችሉ ማድረግ። ማይንዱ ኢንላይትድ የሆነ ሰው ደግሞ አቅሙን ኢምፓወር ያደርጋል። ማብቃት ይችላል አቅሙን። ለምን በቃ ማየት ይችላል። ምን ማድረግ እንዳለበት ያውቃል። ኢንስትራክሽን መስማት ይችላል እና አቅሙን መገንባት የሚችል በፖቴንሻሉ የሚያምን ኮንፊደንት የሆነ ወጣት ይሆናል። ያ ወጣት ደግሞ ኤክስፖዝድ መሆን ይችላል የተለያዩ ቦታዎች ላይ። ቅድም እንዳልኩ ነው እኔ አቅም አለኝ፣ መናገር አቅም አለኝ፣ እችላለሁ። እኔ ፊት ነው መቀመጥ ያለብኝ፣ ምክንያቱም እኔ ነኝ ሊደር፣ ትውልዱን እኔ ማዳን እችላለሁ፣ ምሳሌ መሆን እችላለሁ የሚል ይሆናል። ይህ ዝም ብሎ የሆነ ሞቲቬሽናል የሆነ ነገር ሳይሆን ቪዥን ነው፣ የእንደራሴ ቪዥን ነው። ይህን ነው እየሰራን ያለ ነው። ወደፊት ደግሞ ኢትዮጵያ ውስጥ ያሉ ወጣቶች ብቻ ሳይሆን አፍሪካ ላይ ያሉ ወጣቶች ለምን እንደራሴ የሚለው ቃል ቅድም እንዳልኩ ሎካል ኢንተርናሽናል ነው። ሶ ኢንፍሉዌንሱ እዚህ የሚያበቃ ብቻ ሳይሆን ሪጂናልም ኢንተርናሽናልም ቃሉን ይዞ ቋንቋውን ይዞ ኢንፍሉዌንስ ማድረግ የሚችል ኢንስቲትዩሽን እንደሚሆን ምንም ጥርጥር የለውም። እርግጠኛ ነኝ በዛ። ፕላስ ደግሞ ሀብ መሆን የሚችል የዩዝ ሀብ መሆን የሚችል ምክንያቱም አሁን የዩዝ ሀብ የት ነው ያለ ነው ብለን ብንፈልግ ከባባድ ቦታዎች ሊሆን ይችላል። ግን ወጣቶች ተሰብስበው ኢኖቬት ማድረግ የሚችሉበት፣ ኢንላይትመንት የሚያገኙበት፣ ኢንተራክት የሚያደርጉበት ቦታዎች ደግሞ መክፈት የሚችል ኢንስቲትዩሽን መሆን እንደሚችል እርግጠኛ ነኝ። ወይዘር እኔ ሊደሩ ሆንኩ ሌላ ሰው ሊድ ሆነ ኦልሬዲ ስራው የሚቀጥል ነው የሚሆነው። ሌላም ሰው ፕሬዚዳንት ሆነ፣ ሌላም ሰው ኤክስኪዩቲቭ ቲም ሆነ፣ ስራው ቪዥኑን ይዞ በዛ መንገድ ይቀጥላል ማለት ነው እና ያ ነው ያለን ቪዥን። መጀመሪያ ላይ አይ ቲንክ እሱን ሳልረሳ አልቀርም፣ ግን መጨረሻ ላይ ሳላነሳት አልሄድም። ስለ አንተ መጀመሪያ ቼክ ሳደርግ አንድ ቪዲዮ አይቼ ነበር ዩቲዩብ ላይ እና ምግብ ዝግጅት ኒውዮርክ ላይ ተወዳድረህ ነበር እና እሷን አውርተን እንጨርሳለን። እንዴት ነበረ የተነሳበት ሀሳብ? ወደ ኋላ አልመለስም። ኤግዛክትሊ ያ የነበረው መቼ ነው? ቆየት ብለዋል። አይ ቲንክ ሚድል ስኩል ላይ እያለው ነበር፣ 8ኛ ክፍል ላይ እያለው። በፊት ላይ እንደ ሆቢ ኩኪንግ ላይ ሰራ ነበር እና ኒውዮርክ ውስጥ ኢንስቲትዩት ኦፍ ኩሊነሪ ኤዱኬሽን አይስ የሚባል አንድ ትልቅ ኮሌጅ ነበር። አንድ ያወጣው ኦንላይን ውድድር ነበር ፕሮግራም። እዛ ላይ ያው ኢትዮጵያን መወከል ያኔ ነበር የጀመርኩት። ከኢትዮጵያ እኔ ብቻ ነው የነበርኩ። ከአፍሪካ 2-3 ሰዎች ነበር። ያ ኮምፒቲሽን ላይ ተሳትፌ ነበር። ምግብ ማብሰል ትወዳለህ? ያ ስለምወድ ነው ያኔም ያን ነገር ያደረኩት። it was my hobby and it was very successful. ያሱ በስተ መጨረሻ አንተ መናገር የምትፈልገው ነገር ካለ ከእንደራሴ ጋር መስራት የሚያደምጡም ሰዎች ሊሆኑ ይችላሉ፣ ከእንደራሴ ጋር እንዲሰሩ የምትጋብዛቸው ካሉ መጨረሻ ላይ ብቻ የመጨረሻ ወርዶችን መናገር ቴንክ ዩ ሊሆን ይችላል። ያ ፓርትነር ለሆኑ አብረውን አሁንም እየሰሩ ላሉ ሰዎች ቴንኪው ማለት ፈልጋለሁ። ከዛ በፊት እናንተንም ስለጋበዛችሁኝ አመሰግናለሁ። ከዛ ውጭ ሌሎች ብዙ ያገዙን ሰዎች አሉን፣ ተቋማት፣ ግለሰቦች። ያንዳንዱን መዘርዘር ብዙ ስለሚሆን እዚህ ደረጃ እንድንደርስ ያደረጉልን አስተዋጽኦ ሁሉ ቴንኪው እንላለን። እንደ ሜሴጅ ግን the message what I have ግን ምንድነው let's start to see ማየት መቻል ያስፈልጋል። ምንም ነገር ከመጀመሩ በፊት የምንሰራውን ነገር ማየት አለብን። ራሳችንን ማየት አለብን። ራሳችንን ሳናውቅ
ስለ ሀገራችን ማወቅ አንችልም። ራሳችንን ሳናውቅ ስለምንሰራው ስራ ማወቅ አንችልም። ራሳችንን ወደ ማወቅ መመለስ ያስፈልጋል። እኔ ማን ነኝ የሚለውን መመለስ ያስፈልጋል። ለምንድን ነው ያለሁት ፐርፐዝ ቀደም ያነሳሁት ላይ ለምን ፐርፐዝ የሌለው ነገር ሁሉ መጨረሻው ሰክሰስፉል ይሆናል ብዬ አላስብምና ወጣቶች ወደዚህ መመለስ ብንችል ረጅም ርቀት ሰክሰስፉሊ ወክ ማድረግ መኖር እንችላለን። ለሌላውም ሰው ደግሞ ሮል ሞዴል እና ኮሚኒቲያችንም ላይ ባለንበት ቦታ ኢምፓክትፉል ሰክሰስፉል መሆን እንችላለን ብዬ አስባለሁ። የመጨረሻ ወርድ ከኔ ቴንክ ዩ በጣም እናመሰግናለን። እስካሁን ድረስ እያደመጣችሁ የነበራችሁ አድማጮች በጣም እናመሰግናለን። የእኛን ፖድካስት በስፖቲፋይ፣ አፕል ፖድካስት፣ ዩቲዩብ ገጽ፣ በአፍሪፖድስ፣ በተራኪ ኦልሞስት ብዙ ናቸው። አይ ቲንክ ዛሬ ያላወራው ናውል ብቻ ነው። የመጨረሻ ወርድ ተናግረን መውጣት ብንችልና ብንጨርስ ጥሩ ነው ብዬ አስባለሁ። የመጨረሻ ወርድ መናገር የምትፈልገው ወይ መዝጋት ሊሆን ይችላል፣ ምክንያቱም ድምፅ አልተሰማምና እንግዳው አረከኝ እኮ እንግዳው ሆንኩ። መናገር አሪፍ ጊዜ ነበረ። በጣም እኛም ተምረንበታል። እኔም ያው ቁጭ ብዬ ሰማ ነበረ ከማረጋቸው ነገሮች ባለፈ ኢንተርቪው በጣም ኢንተርቪው እንኳን አይባልም ኮንቨርሴሽን በጣም አሪፍ ነበረ። አይ ሆፕ ያው ወጣቶች ይጠቀሙበታል። አብዛኛው ሰው እኔ ያው ኮሜንት ላይ ምናምን ስለማይ አብዛኛው ሰው ይሄን ፓዝ ይፈልገዋል። የሊደርሺፑም እንዴት ሊደር ማድረግ ሊደር መሆን እንዳለባቸው ብቻ እሱን የተለያየ ነገሮችን ማወቅ ይፈልጋሉ። ይሄ አንድ ትልቅ እድል ነው ብዬ አስባለሁ። የሚማሩበት የሚያውቁበት ትልቅ ፖድካስት ነው ብዬ የማስበው። የቻልነውን ሞክረናል። የመጀመሪያችን ነው ሰው የመጀመሪያ ኢንተርቪው ሳይሆን ኮንቨርሴሽን ከሰው ጋር ስናደርግ የቻልነውን ሞክረናል። ስለ ሊደርሺፕ ለማውራት ብዙ ስፔሻል ብዙ ሴሶን መክፈት የሚፈልግ ሰው አይ ቲንክ በትንሹ ትንሽ ቴካዊ የወሰደ ይመስለኛል። አይ ቲንክ ትንሽ በደንብ የተማርንበት ነው ብዬ በደንብ ተምረንበታል። እኛም ጥሩ ነገር ወስደንበታል። በጣም እናመሰግናለን። ቀጣይ ደግሞ በቀጣይ እንግዶች ጋር እስከንገናኝ ድረስ መልካም ጊዜ ይሆንላችሁ። እናመሰግናለን። ባይ ባይ።